ሀገር ሰላም ሲሆን ነው እንደዚህ በነፃነት የተጫወትነውና እንደልባችን የበላነው የጠጣነው ሀገር ሰላም በጉራገኛ የሀገር ጠላት ደግበል እንኬ ባለ ህሪበል እኔ ባጎደልኩት ቅዱስ ገብርኤል ሚካኤል ሁሉበት የውኔው ኬሬው ለሀገርኛም ለህዝብም ለኢትዮጵያ ህዝብም ኬሬው ለማይ ጣቢያ እዚህ ሀገር ላላችሁ እዚህ ሙሉ ሚዲያ ሰራተኞች ለልጆችም ለኔም ኬሬው እንኳን ለመስቀል በዓል አሰላንም እንኳን ቆናያ አሰላንም እንግዲህ ዛሬ የልቦክ ፕሮግራም ላይ ነው የምገኘው እነዚህ የሚያማምሩ ሁለት ልጆቼ ጋራ ሮማ ግዛቸው አበቂያ ግዛቸው ጋር የመስቀልን በዓል ምክንያት በማድረግ ተገኝተናል እኔ አርቲስት ዌዲንግ ፕላነር ግዛቸው አርጋው በዳሶ ባላለው እንግዲህ የታዋቂው ጉራገኛ ዘፋኝ ያርጋው በዳሶ ልጅ ነኝ ፕሮግራማችን ይቀጥላል የልባችንን እንወያያለን ከልጅነት እስከ ዛሬ ድረስ የደረስነውን እንደ ፕሮግራሙ የልብ ወግ ስለሚል የልባችንን እናወራለን እንግዲህ የደበቅናትም ካለች እናወጣታለን እስቲ ልጆቼ ከናንተ ቢጀምር ደስ ይለኛል ከታላቂ ጀምር እሺ በመጀመሪያ ስለራስክ ትንሽ በላቸውና ከልጅነት ጀምሮ ፖሊስ ሰራዊት ሙዚቃ ክፍል ነው ያገለገልኩት አጠር ላርጋለችውና ከዛ በኋላ ያው ኤርትራ ሙዚቃ ለማሰልጠን ሄጄ ኤርትራ ነው ብዙ እድሜን ያሳለፍኩት 83 ድረስ እዛ ነው ያሳለፍኩት ያው በ83 በተፈጠረው ችግር ደግሞ ያው ተፈናቃይ ሆኜ ሱዳን ገብቼ ነበር ከሱዳን ተመልሼ መጣሁ ያው በሙያም ሁለተኛ ሙያም አፍርቼ ስለመጣሁ ኦሜድላ ስፖርት ክለብ ውስጥ የአንደኛ ዲቪዥን ጠረጴዛ ቴኒስ ተጫዋች ነበርኩኝ በሙዚቃውም ደግሞ ሀገር ፍቅር በውዝዋዜ በትርፍ ሰዓቴም በውዝዋዜ ሀገር ፍቅር መሰራ ነበር ልክ ስፖርቱን ከተውኩ በኋላ ድሬዳዋ ገባሁ ድሬዳዋም ያው የምድር ባቡር ፖሊስ ደወል የሚባል ሀገር ላይ የምድር ባቡር ፖሊስ አዛዥ ነበርኩ እናታችንን የዛን ያገኘኋት እንግዲህ ድሬዳዋም ደወል ነበርኩ እናታችሁን ካገባሁ በኋላ ወደ አዲስ አበባ ተመድቤ አዲስ አበባ ውስጥ ነው የምሰራው ከ2005 ጀምሮ ደግሞ ፖሊስ ሰራዊትን ለቅቄ ደግሞ ዌዲንግ ፕላነርነት ደግሞ የራሴን ቢሮ ከፍቼ ደግሞ እናንተ ላይ ያስተማርኩ ያሳደኩ እዚህ ደረጃ ላይ ደርሻለሁ ባጭሩ እዚህ ያረስከው ያው በኪነቱ ወይ በሙዚቃው መጀመሪያ እሱን ጀምረክ ነው ወደ ዌዲንግ ፕላነር ሄድከው ያው ፖሊሱ እንዳለ ሆኖ ማለት ነው እና የመጀመሪያ አጋጣሚ እንዴት ነበረ ወደ ኪነጥበቡ ወደ አርቱ ለመሄድ ምንድን ተፈጥሮ ነበር ሙዚቃ የገባሁበት ምክንያት ከፍተኛ ኪነት እኔና ታላቅ እህቴ ታዋቂ ነን በቃ ትምህርት ቤት ማብረን የተማመ በቀበሌና ከፍተኛ ኪነት እንታወቃለን ግን ሙዚቀኛ ሆናለሁ ብዬ አስቤ አላቅም እኔ መሆን የምፈልግ የነበረው በቃ አባቴም ከልጅነቴ ንግድ ቤት ጠጅ ቤት ቡና ቤት ስለነበረው እዛ ሂሳብ እየሰራው ስላደኩኝ ሂሳብ ሰራተኛ ሆናለሁ በቃ ወደፊቱ ለቢታይ በቃ ሂሳብ ሰራተኛ ሆናለሁ በቃ እያደኩ ስመጣ ደግሞ አካውንታንት ሆናለሁ እንጂ ሙዚቃ ገባለሁ ብዬ አላልኩም ግን ብዙም ሳልገፋ ከአባቴ ጋር ያው ተጣላን የተጣላውበት ምክንያት ሁልጊዜ አወራዋለሁ የትግል ፍሬና የኦሜድላ ስፖርት ክለብ ውድድር ነበር በ1974 መጨረሻ አካባቢ ላይና ቤት በቴሌቪዥን ይተላለፍ ስለነበረ ቤት እንዳትሄድ ተጠብቃለህ ሲለኝ የታላቅ እህቴ ጮኛ ነው ችግር የለምና ብሎኝ ይዞኝ ሄደ ስቴዲየም ገብቼ ስመጣ በጣም ተናዶ ነበር እናቴ ይገለዋል አንቱ ነው የምትለው አባዬንና ይገለዋል ስለዚህ ዛሬ እንኳን እስከሚበርድላቸው አጎት ጋር ሄዳለች በቃ አጎት ጋር ሄድኩኝ ያው አጎቴ ሊያስታርቀኝ ሲመጣ ጠፍቼ ከቤት ወጥቼ ስለማላቅ ከአጎቴ ጋር ሁለቱም ተጣሉ እንግዲህ ምንም አማራጭ ስለሌለ አንድ ጓደኛዬ ነበረ ወንደሰን ንጉስ የሚባል ከሱ ጋር ተያይዘን ታጠቅን መጀመሪያ ታጠቅ ስንሄድ ነው አይቻልም እዚህ እድሜያቸው አልደረሰም አሉ ወደ ፖሊስ ሰራዊት መጣል ፖሊስ ሰራዊት ስንሄድ በሙዚቃ በምን አሳየናቸው ምንም ችግር የለም ተቀጠራላችሁ ብለው የተመጣጣ ያኔ ከ6ኛ ክፍል በላይ ነበር እኔ 8ኛ ክፍል ነበርኩኝ በቃ ትችላለህ ተብለ ተቀጠርን አባቴ ተወሰነ ጊዜ አልሰማም ነበር ማሰልጠኛ ገብቼ ያው አጎቴ ቤት የተቀመጥኩ መስሎት ነበር በቃ ምንም አማራጭ አጣ ለማስወጣት ሞከረ እኔን እሱ ዛይ ሰራ ስለነበረ አልቻለም እህቴ መጀመሪያውን ተቀጥራ ነበር በቃ አማራጭ ሲያጣ
ፖሊስ ሙዚቃ ውስጥ ይመደባል የሚል ሐሳብ ነው። መጨረሻ ላይ ፖሊስ ሙዚቃ ተመደብኩ። ችሎታ ይዘው ሰልጥኜ ወታደራዊ ስልጠናውን 9 ወር ሰለጠንኩ። ከዛ ወደ ሙዚቃው ትምህርቱ ገባሁና ሙዚቀኛ ስሆን አባቴ ስላልፈቀደ ስለነበረ በጊዜው እህትም አንተም እንዴት ብሎ እሱ እንድማርለት ነበር የፈለገው። በቃ ጡረታ ይከበርልኝ ብሎ እሱ ለቀቀ። የመጨረሻ አብረን ሶስታችን ጨፈርን። ቴሌቪዥን ላይ ቲቪ ላይ ያለ እሱ ለቀቀ፣ እኔ ቀጠልኩኝ። በዚህ መልኩ ነው ሙዚቃ ውስጥ የገባሁት። ያው የልቦግ ሁላችንም ፈታ ብለን የምናወራበት ነው። ዛሬ ደግሞ በዓል ነው። እኛ እንግዲህ አያታችንን አቤ ብለን ነው የምንጠራው። አቤ በደንብ የሚታወቀው በአንድ ወቅት በጭንቅላቱ ቆሞ የጨፈረው ጭፈራ ነውና በሱ አጋጣሚ ደግሞ ከመድረክ የሚወደቀበት አጋጣሚ አለና እሱን ትንሽ ብታጫውተን። በጎጃም ክፍለ ሀገር ማርቆስ ከተማ ነው የሚባለው ያኔ በከና እዛ ለስራ ሄዶ ነው በአጋጣሚ እየጨፈረ መጨረሻ ላይ ሊገባ ሲል ተወዛዋዦች ከበውት በጭንቅላቱ ቆሞ ይጨፍራል። በቃ ቋሚ ጭፈራ አድርጎታል እሱ። ልክ በዛ ጭንቅላቱ ቆሞ ሲጨፍር ተወዛዋዦቹ አስፍተውለት ለሱ ሲከፍቱለት መድረኩን ከፈቱት። ገባ እዛ ውስጥ ሲያጠቡለት ወገቡን ያዘው መድረኩ። በቃ አሁን እሱ ላይ ከወገብ በታች በላይ ላይ ነው ያለው፣ ከወገብ በታች ታች ነው ያለው። በቃ እሱ ነፍስ አውጥቶት ነው እንደው ጭፈራ መስሎታል። ሰው ያጨበጭባል። ተወዛዋዦች እንደምንም ከበው ሊያወጡት ሞክሩ፣ አልቻሉም። ወርታች ለቀቁት። በስር ውስጥ ለውስጥ ነው ያወጣ። ውስጥ ለውስጥ ወጣ። ከሰዎች ከብተው አወጡት። ሱሉ ተቀዷል። ትንሽ ወገቡ ተጎርቷል። ከዛ ወዲህ ሌላ ዘፈን ሲገባ ቢስ ትሪት መስሎታል ህዝቡና ቢስ አይቻልም ቢስ። ከዛ በኋላ ህዝቡ በቃ ቢስ እያለ ሲረብሽ አባቴ ወጣ። ያው ትንሽ እንትን ብዬ ነውና ሌላ ቀን ነው እንጂ አሁን አልችልም በቃ ብሎ ተናግሮ ነው ሰው ያመነው እንጂ ትሪት መስሎት ነበረ። እና በዛን ጊዜ እንደዛ ገብቷል። እኔ ብቻ ተጠያቂውን እኮ ስለዚህ እኔ እናንተን ሳሳደግ ያው ያለ እናት ነው ያሳደግኳችሁ። አንቺ 3 ወር ነሽ፣ እሷ ዓመት ከ9 ወር ነች እናታችሁ ስትሞት። እናንተን በማሳደግ እናንተ እንኳን 9 ዓመት 10 ዓመት ሆኖታል አገባ ካላችሁ። ግን እኔ ኖ ተብሎ እስካሁን ድረስ አለው። እስካሁንም ቀለበቷ እጄ ላይ አለ። ግን ሳሳድጋችሁ ብዙ ነገር አለ። አስቸጋሪም ናችሁ፣ ጥሩም ልጆች ናችሁ። በተለይ በልጅነታችሁ ትልቅ ሆናችሁ በኋላ ችግር የለውም ብዙ ነገር ትረዱኝ ነበር። ግን ሯማ በጣም ታስቸግሪ ነበር። ለምንድን ነው? እንዴትስ ነው የምታስቸግሪ? በባህሪ ቶሎ አኮርፋለሁ፣ አልቃሻ ነኝ ምናምን ነገርና ብዙ ጊዜ እኮ የምነጫነጨው ያው ሰው ሲነካኩ ሴቶች ሲነኩክ ወይ ደግሞ ከሴቶች ጋር ስትሆን ዘመድ ካልሆነ ሴት ጋር ስትሆን በቃ እኔ በጣም የምናደደኝ ነበረው እና ቀና ነበረ በጣም ትጮይ ነበር እንጂ መሀል ትገቢያለሽ እኮ ትናከሳለች። አዎ ታቀውጫለሁ አጥተና ሲኒማ ገብተን አትቀመጪ ምናምን ብዬ አላስገበተ ነው እናቃለን። እሱ ኧረ ፖሊስ ቤት ሁላ በደንብ ነበር የምትነክሳቸው ሴቶች አጠገቡ። ፖሊስ ሆስፒታል በተለይ ፖሊስ መምሪያ ስትመጪ እኮ መስሪያ ቤት በቃ ድንገት አጠገብ ቤት ከተቀመጠች እኮ ሄደሽ ነበር እጇን የምትነክሽው። ታስታውሻለሽ? ለምን ነው ግን የምትቀኝው? አልፈልግም ነበር። እናትሽን ታውቂያታለሽ? ግን ትንሽ ጭላንጭ ትንሽ ትዝ የሚለኝም ከአንሚ ጋር ቤት ሆኖ ከዛ አቢቲ ትንሽ ነሽ እኮ የዛን ጊዜ ነው ትዝ የሚለኝ እንጂ ትዝ አይለኝም። አቢጊያም ደግሞ ሌላ የራሷ ባህሪ ነበራት። ከዋሸች አንቺ ትቀጥያለሽ። አቢጊስ ምን ነበረ? በጣም ጨዋ ልጅ ነኝ እንዴ? አሁንም ጨዋ ነኝ። ጨዋ ነኝ። ቀጥይ። ልናገር? አዎ ልናገር። ተናገሪ። ጭራሽ ተደርጎ ተሰምቶ የማይታወቅ የፖፖ ታሪክሽ። ኦፍ ይሄ ታሪክ እና እንዴ በልጅነታችን ሁለታችንም አስቸጋሪ ነን እውነት ለመናገር ነው። በተለይ አንቺ በዚህ በፖፖ ጉዳይ ላይ አንቺ ነሽ ፈጽሞ እኮ ሰው በተቀመጠበት ሽንት ቤት ሰው በተቀመጠ ፖፖ አትቀይትም። እንደዝናና እኮ በቦርሳ ሻንጣ ይዤልሽ ነበር የሚሄደው። በቃ በሻንጣ ውስጥ እኮ ፖፖ አለ። ሆቴል ውስጥ እኮ አንቺ ጠረጴዛ ላይ ተቀመጥ ነው የምትይው። ነው ብያ ባብይሽ ነበር ይሽ የሚሄደው። እንዴት አለ ይሄን ምን እኔ ጨዋ ነኝ የምትይው ፈጽሞ ሻላላት ሊስት ቅናት ነው። አዎ አይያው አንድ ሌላስ ደግሞ ትስ የሚልሽ ነገር እስኪ ለምሳሌ አንድ ጊዜ የሆነ ፕሮግራም ሄደ። ሁለታችን እኔ አንድ ጥያቄ አለኝ። ሁለታችን እንጣላለን። ስንጣላ እንደ አባት አንድ ቀን ተቆጥታ አታውቅም፣ አስታርቃ አታውቅም። ጭራሽ እንደውም አንዳንዴ ታባብሳለህ። በደንብ ነው ታባብሰው። ወይ ቪዲዮ ትቀርጻለህ ወይ ከተብለህ ትስቃለህ። አዎ ለምን መሰላችሁ? አንድ ሁለት ጊዜ እኮ ገብቻለሁ። በልጅነታችሁ ትክክል፣ ግን ካደጋችሁ በኋላ እናንተ ስትጣሉ
ታያንቺ ታላቅ ነሽ አክብሪያት ታያንቺ ስል ምን አገባት ብኛላችሁ እኔ ወለታችሁ ተጣላችሁ እየሰማው ከሆነ ጥፈት እኮ ያንቺ ነው እየሰማችሁ ነበር ያንቺ ነው ስታት በእኛ ማለት ትግባ ምን አገባት ብኛላችሁ ከዛ ወዲህ ትቼ የፈለገ ነገሩን አንቺ ለምን እንድታረጋታለሽ ያልኩት ማባባስ እንጂ ሌላ ነገር አርጎ ደግሞ ቀርጻችኋል እንዲቀመጥ ነው ብዙ ምን ላድርግ ታዲያ እኔ በተለይ ስንጣላ አትቀረጽ ለሁለታችሁ እሺ አዲገንም ህፃንም እየነበርን ወይ እነዚህ ልጆች ሁለት ምርር ያስከበል ባለቤቴ እናታችሁ ሞታ ሩጫ ላይ ነበር ወደሷ እናጻ ስለሆነ ትቻችሁ ነበር አብግዬ ብርድ መታት ተባለና ሳምባ ነው ተባለ ያኔ አበድኩኝ ሰው የለኝ ማንንም የለኝም በሞተች በአመቷ በቃ እንደዚህ አካባቢ ነው አመት ከምናምኗል እግዚአብሔር ይስጠው ፌደራል ፖሊስ ዋናው መስሪያ ቤት በጣም ይተባበረኝ ነበር ስትድና ነው ያለው ችግሬ ስለሚያውቁ ስትድና ነው ያለው መርፌ ራሱ ደም አጠፍቶ በዚህ ላይ ነበር የሚሰጥሽ አጅት ዝም ያለሽ ፎቶሽ ግን አስቀምጫ ሳይችሽ ነበር እና ያ ሲሰጣት ሷሪ እየተንከባከብኩ ያለ አንቺን የሚንከባከብ ጠፋና በማከም ልጅ ታማለች ተባልኩኝ ሲስተሮች ስለሚተባበሩኝ እነሱን አስጠብቄ ሄድኩ አንቺ ጋር ስመጣ በጣም ደክመሻል በዚህ ላይ ደግሞ ደቃቃ ነሽ አቢጊያ እኮ በጣም ወፍራም ነበረች አንቺ በጣም ደቃቃ እኮ ነሽ ከነስምሽም ማን ነው ስሙ ኮሜንት ላይ ጻፉ በቃ የምታውቁ ሰዎች እሺ እና ከነስምሽም ቀጭን ደቃቃ ስለነበርሽ ነው እና ከዛላ በቃ በጣም ስደክሚብኝ ያባየ መኪና ነው የሚይዛት ምንድነው ስሟ ሄጮ እሷ መኪና ስለስቺ ይዤሽ መጣሁ እሷ ልጅ ገባው ታይሽ ምናምን አይ ቀላል ነው ኒሞኒያ ነው ምናምን አለኝ እና የተወሰነ ጊዜ ብቻ መድኃኒት መርፌ መውሰድ አለባት መከታተል አለባት አለኝ እኔ እንደዚህ ነኝ እሷ እንደዛ ነች እንዴት ይሆናል አንድ ክፍል ቤት ልጅ እሷንችን አስተኝቻለሁ ስለዚህ ባካችሁ ተባበሩኝ ሰው ስለሌለኝ ይሄንን የሚያመብኝ ስለዚህ ሁለቱንም እዚህ አስተኝልኝ አልኳቸው አንቺ በግሉኮስ እሷ በመርፌ እሷ ዳነች ወደ 10 ምናምን ቀሰደን አንቺ ሁለት ወር ሆስፒታል የተኛችሁ ግን አዝነው በቃ እዛ ከመቱን ተብለሽ ሁለታችሁም ሁለት ወር ሆስፒታል የተኛችሁት ግን ድናለች ምንም አደረገ ያን ጊዜ በጣም የከፋኝም ቀን ቀይበን በቃ ለምን አልሞትም ያልኩበት ቀን ነው በቃ በዚህ ጋር ግሉኮሳልሽ ግሉኮስሽ መጠበቃል እሷ ደግሞ እዚህ ጋር መድኃኒት አለ መሃላችሁ የኔ ያለው እህቶቼ እንጠብቅ በሉኝ እሺ ያለላቸው እናንተ ብቻ የሚበላው ምግቡን ሌላው የሚያስፈልገው ተባበሩ እንጂ እኔ ለደቂቃ ጥያቸው አልወጣም ለደቂቃ ሙሉ ፖሊስ ሆስፒታል ያውቃል ስለዚህ ያን ሰዓት ላይ በተለይ መጀመሪያ ጊዜ ላይ አንቺ ታመሽ ሆስፒታል ሶልሽ ዲሞኒያ ሲሉኝ በቃ ለምን አልሞትም በቃ እናታቸው እኮ አርፋለች አንዴ ተገላግላለች እኔም አልኩኝ ግን እግዚአብሔር ይመስገን እግዚአብሔር ረድቶኝ እኔም ትግስተኛ ሆኜ በእናንተ በተለይ ትግስተኛ ሆኜ እናቴም እድሜ ጤና ሰጥቷት አሳድጋቸው ቤተሰቦቼ ጥሩ ቤተሰብ ስለነበረኝ የሷ እህት ደግሞ ትግስት መርሻ ወንድሟ በእነሱ ብርታት የሚያስፈልጉን ነገር 400 ብር ደሞዝተኛ ነኝ ያችን ጊዜ ማልፋትም አልመሰለኝም ነበር በጣም የከፋኝ ጊዜ ነበር ስለዚህ እናንተ ስትጠይቃችሁ ከኔ ጋር የምር ጸበጥ አላችሁበት ያቆረፋችሁ ወይም ደግሞ ተመካክራችሁ ደው አበዛው ያላችሁበት ቀን የላችሁ ብዙ ጊዜ ተሞጭቁኛላችሁ ኮለብቻችሁ ስቶ እና ለማንኛውም ምትማማቾች ስማ ሞጭቃለን ግን አይ ግድ የለም አሁንማ እኮ በቃ ምን አሁን ትልልቆች ናችሁ እኮ አሁን እኮ ከቤቴ ብላስወጣችሁ እኮ 18 አልፏቸዋል ሆነቴን ነው እሺ ቤት ውስጥ ማንንም አልነበረምና መስቀል ለማክበር ወታደራ ሄዶ ነበር ቤት ውስጥ ሁሉም ሰው እና የቀረነው እኛ ነበር ሰርፕራይዝ ፕሮግራም ነበር ቀረጻ ነበር ከዛ አንድ ቁልፍ ነው ያለው ያንን ቁልፍ አንተን ጠይቅ ነው መውጣት የምንችለው ስለዚህ አንተን ጠይቀን ልንወጣ ነው ማለት ስንልክ መጀመሪያ የት ነው የምትሄዱት አልከን እንዲህ ቦታ ነው ማለት አንችልም ምክንያቱም እንዳትነጉት ተብለናል ከዛ አይ እዚህ ነው ዝም ብለን ልንወጣ ነው አልክ ከዛ ለኔ ያልከኝ እንደውም አብረን እንወጣለን በቃ አብረን እንሄዳለን አልከኝ ከዛ እናደድከኝ ለምንድን ነው አብረን የምንወጣው በቃ እንወጣለን እኛ ፕሮግራም አለን ካልክ በቃ መፍቀድ ነው ያለብህ ሲጀምር የሆነ ለምዶ በዚህ ሊመችል ራሱ እናስፈቅደው ዝም ብለን ነበር መውጣት የነበረብን እና ብለን ተናደድን በቃ ምክንያቱም ቁልፍ ነበረ ግን እስከዛሽ ቀን ድረስ ሳታስፈቅዱኝ ወጣችሁ ታውቃላችሁ ያንንም ቀን እኮ ነገርን እኮ ቤተክርስቲያን አጠገባችን ነው እዛ ለመሄድ ሳታስፈቅዱኝ ሄዳችሁ አታውቁ እኮኛም ደግሞ አይደለም ቆይ አንዴ ተረጋጊ አሁን እንትን አናርግ አይደለም ልክ አይደለም ከበራችንን አንድ እሺ አሁን የራሳችን ዩቲዩብ ጀምረናል
ከዛ ላይ እንደዚህ አይነት ነገሮች አሉ። ሲቀጥል ደግሞ በተለይ እኔ 5 ዓመት ሙሉ የሆነ ቦታ መሄድ ሲኖርብኝ ማንም ጋር አልደውልም። ቀጥ ብዬ ወጥቼ ገዝቼ ወይ ደግሞ የሆነ ነገር አድርጌ ነው እመለሳለሁ፣ እገባለሁ ዶርሜ እና ያንን ነገር በቃ ርቆኛል ከለመድኩት ማለት ነው። አሁን ነው እንግዲህ ጨረስኩት። ኦኬ ካምፕ አበላሽቶሻል ማለት ነው? ማበላሸት አይደለም እና እሺ ረድሉስ ይቆያል። እሺ በቃ ባጭሩ አስፈቅዶማ መውጣትማ ኤጅ ካላለፍኩ እኮ ኃላፊነት እንዴት ነው የምትወጣው? ከዛ እንደዛ ስትል በቃ የታሰበው ነገር እንዳለ ተበላሸ ማለት ነው። ምክንያቱም አንተ እስክትመጣ ድረስ ሰዓት ይሄዳል ምናምን። ከዛ በቃ ደወለላት ለኛ እንዲህ ተፈጥሯልና ከቻልሽ በቃ ከነገው ጋር አንድ ላይ አድርጊልን፣ ነገር የሆነ ምክንያት እንፈጥራለን፣ በቃ የሆነ ነገር እናደርጋለን አላት። ከዛ በቃ እሺ እሷም አንዴ ቆይ ልነጋገርና ልደውልላችሁ አለችን። ከዛ በቃ ደበረ። ምክንያቱም የእሷን ፕሮግራም አንደኛ ያበላሸንባት ኦልሬዲ በቃ ዘጋይቻለሁ ምናምን ብላለች። ማታ ስመጣ ያኮረፋችሁ እንደዚህ ነው? አዎ ምክንያቱም በጣም ነው ፕሮግራም ያበላሸንባት እና መጠየቅም ደውሎ ደግሞ እንደዛ በጣም የሚከብድ። ከዛ በነጋታው አኮረፍንክና ያንን ቴክኒክ አደረግን። ስላኮረፍንክ ስንጠይቅ ቁልፍ በቃ እሺ ምናምን ያልከን በነጋታው። ከዛ ስንሄድም በቃ ይጠይቀናል እንደ ድጋሚ ምናምን ነገር እያለን በቃ ዛሬ ከጠየቀን በስነ ስርዓት እንነግረዋለን። በቃ ሰርፕራይዝ አለክ በቃ ከፈለክ አስመስል ከፈለክ እንደፈለክ በቃ ብለን ነበር። ከዛ ደግነቱ ተሳካ። ለምን ነው ግን ገብቷችኋል እሱ ነገር? አንደኛ ነገር እኔ ሙሽራ ስብሰባ አለኝ 6 ሰዓት እጄ የምወጣው ሌላ መኪና ነው። ያ መኪና እጄ የምወጣበት ምክንያት አለኝ። ሁለተኛ ደግሞ መጥቼ መኪና መቀየር አለብኝ። ስለዚህ ነግሬያታለሁ ብዙ አልቆይም መኪና መጥቼ እቀይራለሁ። ግን እኔ ደግሞ ያልኩት አንቺ ባክ ይዛችሁ ሄዳለሁ እኔ ያልክበት ቶን ተናደሃል። ከዛ በኋላ ደግሞ ያልከው ደግሞ ምንድነው አብረን እንሄዳለን አልክ። አብሬያችሁ ልሂድ ወይ አንደኛ ይባላል። ሁለተኛ ምክንያቱም ትልቅ ልጆች ነን ትንሾች አብሮ መሄድማ ደስተኛ አይደላችሁ። ብዙ ጊዜ አብረን እንሄድ ስላችሁ አብረን ፕሮግራም ካልሆነ የራሳችሁ ፕሮግራም ሲኖራችሁ እኮ አትሉም። ይሄኛ ፕሮግራም በቃ እኔ ያን ስለሆነ መሰለኝ እኔ ተውኩት። ግን ትልቁ ነጥብ ግን ኢቨን አኮረፋችሁ ማታ ጠዋት ስወጣ ምንድነው ያላችሁ? ቁልፉን ስጠን ዛሬም እንሄዳለን አላችሁ። በቃ ስለማልመለስ ቁልፉን ሰጥቷችሁ። ግን በውስጤ ግን እንዴት እዚህ ነው የምንሄደው ለምን አላሉኝም? እነዚህ ልጆች የትም ቦታ ሲሄዱ ሳይነግሩኝ ሄደው አያውቁም። ምንድነው ብዬ ለራሴ ጠይቄያለሁ። ማታ ግን ጠይቃችሁ ነበር። በኋላ ያዘጋጀችልኝ ነገር ለኔ ደግሞ ሰርፕራይዝ የሆነ ነገር በጣም የሚያምር ቆንጆ ነገር ነው። አልጸጸተኝም ባይዙ የዛለቱ ለምን በዚህኛው ላይ ስለተካስኩ ለምን ያኛው ደግሞ ሰርግ ከባድ ነገር ነው። እናንተ አትረዱ ትችላላችሁ። ሰርግ ከባድ ነገር ኃላፊነት ነው ወስደው ተቅላላ ድግሱን ነው የምወስደው። ስለዚህ እዛ ቦታ ላይ 10 ምናምን ሰው 20 ሰው ቀጥሬ እኔ መቅረት አልችልም። ገባኝ። ስለዚህ ያ በዛ ምክንያት ነው። ግን አሁንም በዚህ እድሜያችን አስፈቅደን እንወጣለን ነው የምትሉት ነገር ሌላ ነገር አይደለም። የምትሄድበትን ቦታ አስፈቅዳችሁ መውጣት ግዴታ ነው። የእናንተ ደህንነት በእኔ ስር ነው ያለው። እኔ ሌላ ነገር ልጆቼ ተማመንባቸዋለሁ። ጨዋ ናችሁ በዚህ 100%። እኔ አይደለም ቤተሰቡ ሁሉ ይመሰክርላችኋል። ግን ምን ነው ተያያችሁ? ግን የት እንዳላችሁ ምን እንዳላችሁ የት እንደሄዳችሁ ማወቅ ግዴታ አለብኝ። በእኔ ስር እስካላችሁ ድረስ በየስማችሁ አካውንት አለ አይደል? ነግራችሁ ነው የምታወጡት። ለምን ዝም ብላችሁ በእናንተ ስላ ለምን አታወጡትም? ዝም ብላችሁ ነግራችሁ ባቢ እንደዚህ ፈልገና ብላችሁ ታወጣላችሁ። ያ ማለት ነው እናንተ አግብታችሁ ከኔ እስካልወጣችሁ ወይ ራሳችሁን ችላችሁ ማግባትም ብቻ ነው ራሳችሁን ችለን በቃም ብላችሁ ከቤት እስከምትወጡ ድረስ አይቻልም። ግን እንዳውም እናንተ ምን ነበር ያላችሁ? አዲሱ ቤት ላይ ምንድን ነው ያላችሁ? እሱንስ ሲናወራበት ደግሞ በስማችሁ ነው የገዛሁት። ስለዚህ ምንድን ነው ያላችሁ? መጀመሪያ ቀያያችሁት ይሄ ቤት ሁለታችን ብቻ ነው እና ትክክል ናችሁ ማለት ገና ልጆች ናችሁ እኮ እናንተ ማለት ያንን ያልንበት አጋጣሚ እኔ የሚመች ለስራ ወደዚህ አካባቢ ነው። ስለዚህ ያለንበት ቦታ ይመቻል ብለን ሁለታችን እንባበት። ለአንተ ደግሞ ለመንገድ አይመችም። ስለዚህ ሁለታችን ቻሌንጅ እናርግ። እሺ እናንተ መግባት ፈልጋችኋል? አይከራይ በቃ እኛ ራሳችን እንችላለን። እሺ መቼ ነው የምታገባው? እግዚአብሔር ይፈቅድ። እርግጥ እናንተ እኔ ሳላገባ አታገቡ። ይሄ እኔ ፍላጎት እሺ አግባማ። ትዳር እኮ ዝም ብለሽ ከገበያ የምትገዢው ዕቃም አይደለም። በተለይ በእናንተ እድሜ ፍቅር ይቀድማል።
በኔ እድሜ ግን አሁን እናንተን የሚያካክሉ ልጆች አድርሽ ይሁሉ ለፍቅር አሳልፌ ፍቅር ብቻ አይደለም ማስበው እናታችሁ ሳገባት እኮ ክራይቴሪያ ሳይሆን ታሪኳን ነግሬያቸዋለሁ ያ እናታችሁ ሳገባት እኮ በአንድ ሌት ባቡር አብረን ነው ድሬዳዋ ተመድቤ ሲሄድ ነው እናታችሁ ያገኘዋት ከዛሬ ጠዋት ያገሩን ልታስጎበኝ ጓደኛው የመጣችው ኋላ አብራ ስትመጣ ብራውን ጸጉር ከታች ብራውን ጸጉር እንዳንቺ ቀይ ነች ገና ሳያት ከርቀት ሳያት ነው እኔች የምታምር ሴት የማነች ምናምን ስለ አጠገቢ ስትደርስ ነው ከሷ ጋር መሆኗን አየሁ ተላመነኳቸውና አገሩን እናሳየን ድሬዳዋ ተመድቤ ሲሉኝ እኔ ምንድን ነው ያልኩት ወደጃሽ ደስ ትላለች ወደጅ እኔ አንድ ቀን ላግባብዬ ተመኝቻለሁ ትዳር ፈራለሁኝ ልጅ ማሳደግ የቶች ልጆች ሁሉ ያሳደግኩት እኔ ነኝ ግን በቃ ጓደኛሽ በጣም ታምራለች ፕሊስ አልኳት በጣም ከፋት ማለት በዛው መሳታ ተለያየ ከዛ በኋላ ደግሞ ደወሌ ተመደብኩኝ እንደገና ድሬዳዋ ተመድቤ እንደገና ደወሌ ፖሊስ አዛዥ ተብዬ ተመደብኩኝ አይ ከአዲስ አበባ ድሬዳዋ ከድሬዳዋ ደወሌ አልሄድም የምን አረኳችሁ ያለቆች ተቆጣው ግድ የለም ሄድ ላንተም ቆንጆ ነው እንደ ኤርትራ በረሃ ከረም እንደገና እንዴት ግድ የለም ሄድ ያው ሲያስብበት ተብዬ ወጣሁኝ ሌላ ሰው አላቅም ድሬዳዋ ሁለቱን ያማከርኳቸው እነሱ ለካ ኮንትሮባንድ ነጋዴ ነበሩ ለዛ ቦታ ላይ መሄድን ይፈልጉታል እነሱ በሌላ ነው ከጥቅማቸው ጋር አንፃር ነው ያዩት ሄዳሉ ሄድኩኝ ከመሄዴ ሁለት ቀን ጊዜ ስለልኩኝ አረች ልጅ እንደነሰ ጮኛላት በጣም ብታፈቅረው ምናምን አለች እኔ ከሱ በምን አነሻልኳት አላቀው ያቀኝም እኮ በጣም በቃ ባንዴ ነው ያደርኳት ይሄ ስንት አመት ማሳለፍ ምናምን ይባል ነገር ከዛሬ ስትመሰናከል ያለፍነው ነገር ያቻል ብዙ ችግር ከሷ ጋር አሳልፌ ጓደኝነታችን ቀጠለ ያም ልጅ ቀረና ለና ሷ ጓደኝነታችን ቀጠለ የእውነት ፍቅር ነበር በመሐከል ደግሞ ሌጋ ፍኩል ፍቅር ሲመጣ የሷ ሲበልጥ እኔም ገና ፍዳታ ስለነበርኩ ወጣት ስለነበርኩኝ ቦታውም የነበርኩበትም አባል ለገኝ በቃ አልጨበጣልኩኝ በጣም እውነተኛ አፍቃሪ ስለነበር ጥላ አዲስ አበባ መጣ ተዋጋ ተቀመጠች ታውቃላችሁ ትግስት ምርሻ በጣም ባለውለታዬ ነች የዳረችልኝ እሷ ነው 2 አመት ተለያይተን ነው እንግዲህ እንደምታውቁት በጓደኛችን ስር ከድሬዳዋ አዲስ አበባ መተን እሷም እኛ ጋር መጣ ጓደኞቼ በአጠቃላይ ማህበርተኞች ናቸው ነው እንደየ ነሳቤ እንደሱ ማህበርተኞቼ በቃ በዚህ ዛሬ መታረቅ አለባቸው አሉን ስለሚያውቁ ልጅነት ጓደኛቸው የኮዳታለው አፍቃታለው ግን በለቱ የተፈጠረ ችግር ጠላይ መታ ነው አልኩኝ እህቷ አስፈቀደ እዛ ቀን እዛ ሰርጉ ጋር እንድታደር ከዛው ተያይዘን ከሰርጉ ውጪ ከተማ ወጣ ጓደኞቼ ናቸው ክፍል ይዘውልን እንደዚህ በደልክ አልተባባሉ ክፍል ይዘውልን ስናመሽ ዘጉብን ከውጪ ታረቁ ብለው ሄዱ በቃ ለና እሷ ተላቅሰን ይቅርታ ተያየቅ በቃ ከዛን ጊዜ ጀምሮ ፍቅራችን ጠነከረ እግዚአብሔር አለ ከእህቶቼ ጋር ከናቴ ከቤተሰብ ጋር ተዋደደች በጣም ከኔ በላይ ደግሞ እነሱ ወደዷት አብዬ የተረገዘች አባዬ ደጅ ጥሩ ነው ያላት ደጅ ጥሩ ለምን ታላላሾች ሁሉ አግብቶ ወልደዋል እኔ አላገባው ደጅ ጠንቼ ያገኘሁሽ ብሎ ደጅ ጥሩ አላት እናቴ ደግሞ መሰረት አንቺ በመረገዝሽ ነው አባትሽ ቦታ ያዘው አንቺ አባትሽ መሰረት ነሽ መሰረት አለቻት እናቷ እና ደግሞ የአክስቴ ልጅ ተመካከሩና ነው እንደዛ ለምኔ ብዙ ነገር ከፍየበታለው ጉዛቸውን ጠርቤ አስተካክየዋለሁኝ ስለዚህ አይቻም ብለው ከአክስቴ ልጅ ተመካከሩና አቢቂያ አለች ስታደግ ደግሞ ከደጅ ጥሩ ከመሰረት ካቢቂያ ስለላት ጀነሬሽን አሁን ተስተነባል ዲጂት መሰረት አለ ስም ሲወጣ እኮ ድሮ መሰረት አለው ገብታችኋል ያንዳው አሁን ነው እኮ የሷ ራሷ ስም መሰረት አለ ሩሃማ ስትባል እናቷ ምህረት ስለሚቀባኝ ለልጆች ይስትል ማረኝ ሩሃማ ብያታለሁ አለች እናቷ አወጣችላት ሁለታችሁም እናታችሁና እቺ ብቻዋን እናቷ አንቺም እናቷና አክስሽ ናቸው ለምን ወልዳ ተሸክመ ያን ሁሉ ስቃይታ ሌላ ሰው ዲያወጣ አይደል አልሰጠም ለአባቴም ለእናቴም እንደል አልሰጠው ለባለቤት በጣም ወዳት ሚስት ስለዚህ የሷን ሩም የሚያሟላ አላገኝም ትዳር ለማግባት እኔ እውነቴን ነው የማወራችሁ ትዳር ከባድ ነው በህይወት ሰዓት ኖረ በማፈቅራት ሚስት ታውቃላችሁ እናንተ ከመሬ ነው የምነግራችሁ ስለዚህ ብቻ መኖር ከባድ ነው ለኔ ያው መጥፎ ነገሮች ነው የሚገጥሙኝ ብቻ ስትሆኚ ብዙ ነገሮች አሉ ሁለት ስትሆኚ ግን ስለዚህ ለዚህ ነው ማላገባው እንጂ ሌላ ነገር አይደለም ያው እግዚአብሔር ይመስገን ራሴን አዘጋጅቻለሁ እግዚአብሔር ይስጠኝ ለማግባት ግን ክራይቴሪያዎች አሉ ለማግባት ያቺም ወደኔ የምትመጣውም ሴት ክራይቴሪያ መኖራት ይሆናል ብሎስ ከ35 እና 34 ቤት በላይ የሆነች ሴት ነው ማግባት ፈልገው ነው ከእድሜ አንፃር ማለት ነው ፍቅር ሲይዝሽ እንዴት እንኖራለን አታስቢም አሁን ግን በምን መልኩ ነው
ለፍቼ ደክሜ እዚህ ደረጃ ደርሻለሁ። ያንን መልኩ ገብታ ኖርማል እስከ መጨረሻ እስከ ለህይወት ፍጻሜ ድረስ ከኔ ጋር ትኖራለች ወይ? አንድ ላይ ብንኖር አንቺም አግብተሽ አብረን ብንኖር የኔ ደስታ ነው። አቅም ኖሮኝ አጠገብ ለአጠገብ ቤት ገዝተን አብረን ብንኖር ከምንም በላይ መመኘውና ፈልገው። ለምን እንዴት አድርጌ እንዳሳደግኳችሁ ማቆሬ ነኝ። በተለይ አንቺ በሰላም እንኳን ከሴት ጋር ሰላም ማለት ተብዬ እኮ ከተቃቀፍኩ እኮ መሀላችን ገብቶ ትሆናለች። አሁንም አግባ ነው። ግን እናንተስ እስከዛሬ ምንም ያወራችሁ ነገር የለም። አሁን ያዚ ሰው የመረቃት ዕለት ጠብቄ ነበር 400 ሰው ጠርቼ ያን የሚያክል እንደሰርክ ደግሼልሽ ካሁን አንዱ ተንበርክኮ ያደርጋል ብዬ ጠበቅኩ። እኔ ተንበርክኬ ላደርግ ነበር ላንዷ። ጭራሽ ኮሜንት ላይ ራሱ ቲክቶክ ላይ ከዳንሳቸው አንፃር አሁን እንዴት ብላ የምታገባው ተብለሃል። የአባት ፍቅር ሌላ ነው፣ የልጅ ፍቅር ሌላ ነው፣ የሚስት ፍቅር ሌላ ነው፣ የእህት ወንድም ፍቅር ሌላ ነው፣ የእግዚአብሔር ፍቅር ነው በራሱ ሌላ ነው። ስለዚህ ያ ምንም ችግር የለውም። ግን አታረሳሱኝ። ከግልጽነት አንፃር ባቢ ብላችሁ ያስተዋወቃችሁ ነገር የለም ወይስ ምንድነው? ዝም አላችሁ? ደስ ይለኛል። የቤቱ ታላቅነት እንፈራዎታለን ታውቂያለሽ። ግን በአጋጣሚ ላወራ ሁሉ ጊዜ የምናገረው እንፈራሻለን፣ እንወድሻለን። ከመውደድ እንፈራሻለን እኮ ጊዜው ሲደርስ ሁሉም ነገር ይደርሳል አይደል? በዛ ላይ ደግሞ ትዝ ይልህ ከሆነ ምልክ ምንድነው ምርቃቴ ሰርጌ ነው ነበረ። ምልክ ከአርኪቴክቸር ጋር ከ5 ዓመት ሪሌሽንሺፕ በኋላ ዛሬ ተጋብተናል ስል ነበር የምርቃቴ ቀን። እንጃ አርኪ የተማሩ ብቻ ከባድ ክላሱም ኖርማል አልነበረም። ይሄ አርክን የሚያውቀው ሰው ያውቀዋል። እና ከባድ ስለነበረ ዛሬ ምርቃቴ ቀን ያላገኘው አርክን ነበረ ባለቤት የነበረው። ኦኬ፣ ስለዚህ ከምርቃትሽ በኋላ ይመጣል ማለት ነው። ባቢ ሰርጌን እንዳደግስ ምርቃቴን በጣም እንድደግስልኝ ትፈልጋለህ አልሽ። አንድ እሱን ለምን አልሽኝ? ሁለተኛ ደረጃ ደግሞ እኔ በአቢጊያ ጊዜ ምርቃት በጣም ትልቅ ምርቃት ነው የተደረገላት። ግን ቤት ውስጥ ሆኖ ብዙ ሰው አክርፎኛል፣ ብዙ ሰው ተቀይሞኛል። ስለዚህ አዳራሽ ተከራይቼ አዳራሽ ልደግስልሽ ደስተኛ አልነበርሽ? ሁለቱን ጥያቄ ሲመልሽልኝ ብዙ ዋጋ ከፍዬበታለሁ ብዬ አስባለሁ ትምህርቱ ላይ ማለት ነው። ኢቨን ካንተ ጋር ራሱ ክርክር ነበረ። የዲፓርትመንት ምርጫ ስናደርግ አንተ ወደ ህልዙ እንዴት ነበረ የምትፈልገው? እኔ ደግሞ 11ኛ ክፍል ነው አርኪቴክቸር የሚባል ዲፓርትመንት እንዳለወኩትና ከዛን ጊዜ በኋላ የምፈልገው ነገር ስለነበረና በቃ ስለተሳካልኝ ከዛ በኋላ ደግሞ ያሳለፍኩት ነገር ቀላል ስላልነበረ ለኔ በቃ ሰርጌ ነው ቀኔ ነው በቃ ያ ነገር ተሳክቶልኝ አልፎልኛል ሆኖልኛል በቃ ብዬ ስላሰብኩም ሰርጌ ነው ምን ነበረው ማለት ነው። እሺ ሁለተኛው ከዛ አዳራሽ አይሁን ደግሞ ያልኩት የነበረው አዳራሽ ሰዓት ገደብ አለ እና ለኔ ሜን የነበሩት ከቤተሰብ ቀጥሎ ጓደኞች ናቸው። ስለዚህ አዳራሽ ሰዓት ገደብ ሲኖረው እንውጣና ከዛ ቤትም ፕሮግራም ኮል ታረግ ነበር አርጋሃል አዳራሽ ሲሆን እና እንደሱ ሲሆን ወደ ቤት ስንሄድ መሸ የሚለውን ነገር ያዩና ይሄዱብኛል ይበተኑብኛል ብዬ ስለፈራሁኝ ነበር አዳራሽ ነው ያልኩትኝ። ግን ደግነቱ አዳራሹ ጽጌረዳ አዳራሽ ተባብሯል። በጣም አሽተን የወጣነው እና ነገር ነው ስለተሳካ ደስ ምን ይሰማሽ አንቺ አዳራሹን ስታይ? አንደኛ ሰፊ ነው በጣም፣ ሁለተኛ በጣም ነው የሚያምረው እና ሀሳብን ከአንዳንድ ነው የቀየርኩት። አዳራሹን ሳይሆን በጣም ነበር የሚያምረው። በጣም ቆንጆ ሀሳብሽ ቀየርሽ። ማታም ቤት ከጓደኞችሽ ጋራም እኛ እንተኛለን አንቺ ተሳልፊያለሽ አልኩሽ። እሺ ወደ ባታ ላይ መሀል ላይ ከፋሽ። መሀል ላይ አዳራሽ ላይ እኔና አቢጊያ ሂሳብ መስራት ጀመርን። የተጠራውን ሰው ስንል ሳናስበው ሂሳቡ ሄደ። አቢጊያ ቀጥይ እስቲ አንቺ ታፍሽ እስቲ አንድ ጓደኛ ብዙ ነችና ለዛን ይከፋት መቼ ምኑን ስታየው ነው ባቢ ሳየው እንደዛን ገመትኩም ነበር። ሰርጌ ነው ብለም ያን ያህል ወጪ ይወጣል ብዬ አልጠበቅኩም ነበርና በጣም መሄድ ጀመረ። ከዛ በኋላ ደግሞ ሁሌ ወሬክ ምንድን ሆነ ስራህን ትተህ የሩሃማ ምርቃት ሆነ ወሬው እና የሆነ ስራህንም ያስኩበት መሰለኝ። አንደኛ ሁለተኛ ደግሞ ብሩን በጣም ሄደ። ከዛ ይቅርብኝ አልኩ ነገር። ስለዚህ ናቪጋ ተመካከርንና ነው አለምሽ ነው የራስሽ ብር ነው ሰርቼ ካሁን በኋላ ለእናንተ ነው ሰይ የራስሽ ብር ነው እና ምን ትከፍያለሽ አልኩሽ። ደሞዝ ስትቀበል ይቆረጥብሻል አልኩሽ። ስለዚህ እሱን እንተውና አብዬስ አንቺም ተመረቀሻል አይደለ?
ስለዚህ አንቺ ስትመረቂስ ምን ነበር የተሰማሽ? ምን ውስጥ አይኔ ደነቀጥሽው ገና ከሚሊኒየም ስትወጪ? እኔ በተፈጥሮዬ ድግስ ግርግር ምናምን አልፈልግም እና የፈለኩት የነበረ ድግስ ብሎ ነገር እንደማልፈልግ ደጋግሜ ተናገርኩ። የሚሰማኝ ያጣው ጭራሽ በቃ ትንሽ ተብሎ 100 ሰው ጭራሽ እኔ ብዙም ጓደኛ ምናምንም የለኝም። የሁለት ሰው ምናምን 3 ሰው ምናምን ቢሆን ነው ያለው ፕሮግራም ምናምን እንደዚህ አይነት ነገር ብዙም አያዝናናኝም እና ፋሚሊ ታይም እናሳልፍ ነበር ያልኩት የጠየቅኩት። ፋሚሊ ታይሙ ኦፍ ኮርስ አልቀረም፣ ግን ያው ድግሱም ደግሞ አልቀረም ሳልፈልግ። ልክ ተመርቄ ስወጣ ግን ሊሞዚን አየሁ ጭራሽ አበይዤ ነበርና ከዛ ሰርፕራይዝ ላደርጋት እኮ ነው ሊሞዚን ውስጥ ቀጥታ ያልኩት ምን ትገላለች ደስ ይላል አይደል? ትገላለች በጣም በቃ ቴንሽን በጣም ከሚጠሉ ሰዎች ነን። እዛም ላይ ደግሞ ጭራሽ መስቀል አደባባይ ላይ ሊሞዚን ቆሟል። ይሁንና ማርኬቶች በጣም ነበር የደነገጥኩት። አይ ዊሽ ሮጫችሁ ሄድ አይ ነው መስዋዕት ተጠቀመኝ። የሷን ስላየኝ ያኔ ጊዜ እንዳይኖር አልሽ እኮ ባስ ልናመጣ ነበር እኮ ተነጋግረን አሳታለኝ። ባስ ይሻለኛል። እኔ ቅር ያለኝን አንድ ነገር ልንገራችሁ፣ በተለይ ባንቺ ላይ ያን 5 ዓመት ለፈዋልሽ ደከምኳልሽ። ካንቺ በላይ ነው ደክም ያለው ብዙ ለፍቻለሁ። ኢቭን የካምፕ ምግብ በልተሽ አልተማርሽም። ከወጪም አንፃር ከጊዜም አንፃር ብዙ የለፋሽ የደከምሽበት ሁሉ ያልሽበት ነገር ላይ ግን ተቀጥሬ አልሰራም አልሽ። በጣም ከፋኝ፣ በጣም አዘንኩኝ። 1 ዓመት እንኳን ተቀጥረሽ ስሪ ግድ የለሽ ቢታይ አልኩሽ። በጣም ከፋሽ። ለምን? አንደኛ የልብሽ እንድታወሪው ፈልገው። አንደኛ የውጭው ነገር ስሰማ ደስ አይልም። እንደልፋትሽ አይደለም። አትሊስት ይሄን እንኳን እየተማርሽ ነው፣ እየለፋሽ ነው። እዛ ግን ኦልሬዲ በቃ ጨርሻለሁ አውቄያለሁ ልስራበት እያልሽ ያን ያህል አታገኝበትም። ያን ያህል ደግሞ አያስደስትሽም። በቃ ብዙ ትፈጊበታለሽ የሚባል ነገር ሰማሁ። ግን ሜን ፖይንቴ እኔ ድረፍ ነበር ያልኩት። ምክንያቱም አልጠፋም ድባቡ፣ ይሄ የግቢ ድባቡ ማለት ነው። እና ከሱ ቀጥታ ወደ ስራ ከገባሁኝ እኔ እንጃ ለእኔ ሰላም አልነበረ። ለዛ ልረፍ ነበር ያልኩት አንደኛ። ሁለተኛ ደግሞ ያንን እንኳን እንዳካክሰው የራሴን ስራ ሰርቼ የራሴን ስራ ሲዳበርልኝ አትሊስት ቢሆን የምሰራው ነገር ዴሊቨሪ እንኳን ቢኖረው ዴሊቨሪ የሚያደርግልኝ ሰው ስተካ እዚህ ጋር ተቀጥሬ እሰራለሁ ያልኩት። ግን እሱን ተቀጥሬ የምሰራው ግን ለ6 ወር ወይ ለ1 ዓመት አይሆንና የማይሆን ከሆነ ይህ ከሰው ጋር አንድ ላይ እየሰራሁኝ ላይሰንስ አውጥቼ የራሴን መክፈት ነው እንጂ የምፈልገው። ምክንያት የነበረው በቃ የራሴን ቢዝነስ ለመጀመር ጊዜ እንዲኖረኝ፣ ከዛ ያንን የራሴን ቢዝነስ ሰራ አርኪቴክቸር አልፋለሁ ማለት ነው። እሺ አብቂየስ? እኔ ያው አንደኛ ካንተ ጋር ነበርኩ የነበረው። ስለዚህ ያው አንተ ይዘህ ስለነበር አንተን በማገዝ ላይም ስለነበርኩኝ ያለው ነገር ተቀጥሮ መስራቱ እውነት ለመናገር ያለው ልምድ ለመውሰድ ካልሆነ በስተቀር ብዙም እንትን አለው ብዬ አላምንበትም። ግን አንተ ጋር ማገዙ አንደኛ አንተን ማገዙ ጥሩ ነገር ነው። ሁለተኛ ነገር ለእኔም ደግሞ ይሄኛው ልምድ ይሻለኛል። ያው ነው ተቀጥሮ መስራቱ ማታውቀው ሰው ጋር መስራቱ ነው እንጂ ኦልሬዲ ተቀጥረ መስራት ያው። ስለዚህ አንተ ጋር አንተን በማገዝ ቲክቶክ ቪዲዮዎችን ማኔጅ በማድረግ ኤዲት በማድረግ ምናምን በዛ አሪፍ ስለነበርኩኝ እሺ በዚህ አንቺ እንኳን አሁንም ያገዝሽኝ ነው ደሞዝተኛ ማለት እኔ ጋር ችግር የለውም። እሱ ግን ትንሽ መጣር እኔ ስለምፈልግ ነው። እኔ እዚህ ደረጃ ላይ ለመድረስ እንዴት እንዳሳለፍኩት እኔ ነኝ የማውቀው። እንግዲህ እኔ ኮርስ ልጆች ያያሉ አሁን ይሄንን ብዙዎቹ ማሰልጠኛ ላይ 17 ብር ነበር የሚከፈለን። 17 ብር ደሞዝ 5 ብር ቁምንጥል ነበር። እንግዲህ ከዛ በኋላ ነው 120 ብር ደሞዝ ረጅም ዓመት 120 ብር ደሞዝ ኖረናል፣ ዘንጠን ኖረናል እስከ መጨረሻው 400። እኔ ሰራዊቱን ስለቅ በደሞዝ ደረጃ ላይ 1000 ምናምን ብር ደሞዝ ነው የማውቀው በደሞዝ ደረጃ ላይ። ያው ግን ትርፍ ስራ ሰራ ነበር፣ ስራው ልጅ ትርፍ ስራ ሰራ ነበር። ስለዚህ እኔ ደግሞ እናንተን በፈለገው የተወሰነ ነገር ሌሊት ተነስቶ ስራ መግባት፣ ከሰዓት መውጣት፣ ምሳ በሰዓት ቋጥሮ ሄዶ መብላት፣ እንደገና ማታ ታክሲ ተጋፍቶ መምጣት፣ ተሰልፎ መምጣት አሳልፋችሁታል አላሳልፋችሁም ማለት ተላቢያ ጎበዝ ነበረች። የታክሲ የወር ክፍያ ነበራት። የወር ክፍያውን ሳንቲም ታጠራቅማለች። በአውቶቡስ ነበር የምትሄደው። ሰምቻለሁ ይሄንን
73 ትምህርት ቤት ድረስ ስለሚያመጣት ብዙ ሳንቲም ታተርፍ ነበር። በጣም ነው የምወዳት። 73 በጣም ብዙ ሳንቲም ታተርፍ ነበር። በታክሲ ታስቦ እስከ ሜክሲኮ የሚሰጣት በአንድ ባስ ትመጣ ነበር። ይሄን አውቃለሁ፣ ሴቪንግ እንዳላችሁ አውቃለሁ፣ በዚህ ላይ ጎበዝ እንደሆናችሁ አውቃለሁ። ግን ቢሆንም ግን ትንሽ እንድትሰሩ ስለምፈልግ ነበር ያንን ያደረኩትና እንደማይከፋችሁ እርግጠኛ ነኝ። አሁንም ግን ተቀጥራችሁ መስራታችሁ አይቀርም። ዓመት ይሁን 6 ወርም ተቀጥራችሁ መስራታችሁ አይቀርም። እኔ ለእናንተም አላንስም። እኔ የምኖረው ለራሴና ለእናንተ ነው። ከዛና ሁለተኛ ለቤተሰቦቼ የምኖረው ያለ ይሄዳል። ስለዚህ የምጠይቁት ጥያቄ ካለ ሚዲያው ፊት የምጠይቃችሁ አታምጹብኝ። ከፍቃድ ውጪ ሌላውም ሰው እንዲሰማ የምፈልገው ማስፈቀድ ማለት ያለሽበትን ቦታ ማሳወቅ ለቤተሰብ ማለት ነው። የሆነ ነገር እንኳን ቢፈጠር ቦታውን ያውቀዋል ማለት ነው እንጂ በዚህ እድሜ ከልክያችሁ አውቃለሁ። ማስፈቀድ ይለያያል። አሁን ብዙ ነገር ሆኜ በፊት ምንድነው ብለው የሆነ ነገር ሰው ለባቢ ይናገራሉ፣ ባቢ መፍትሄ ያመጣልኛል ነበረም ነው። ግን በተለይ ግቢ ያለው በቃ ብዙ ነገር ተፈጥሮብኝ ምናምን ነገር አይ እስቲ ለላፋት ራሴ እስቲ ለላፋትና ከከበደኝ እላለሁ። ግን ለላፋት ብዬ ተስፋ ያደረኳት ነገር ብዙ ነገር አሳልፈኛለች። ለአንተ ሳልነግርህ ከብዙ ችግር ወጥቻለሁ ግቢ ያለው ማለት ነው። አንተ አልችልም ምናምን ብለኝ ሳይሆን በቃ ራሴ ልቁም ብዬ አብዬ ይሄንን ነገር ብዙ ጊዜ አድርጊ ብያታለሁ። ራሷ ተናገር። ያው እሷ የምትለው ምንም ነገር አንተ ሳታውቅ እኔ አውቃለሁ ያው አድርጌ ስለማላውቅ ነው። ግን አሁን ማስፈቀድ ሲባል እሺ አሁን እንበል ነው እዚህ ጋር ተመልካቾች እንበል ነው። ያው ቅድም የጠየቀው ጥያቄ ማለትና ቦይፍሬንድ ጋር ምናምን ሲኪ ልሄድ ነው አለልህም። ለምን በቃ ብትነግሪኝና ብትሄጂ ምን ችግር አለው? አንተ አይደብረኝም ብታስተዋውቂኝም እስከነቅራሹ አምጥተሽ እንጂ። በእኛ በጉራጌ ባህል ሴት ልጅ ከሽምግልና በፊት በምንም ተአምር እስከዛሬም በታናናሾቻችን ያክስቶቻችን ልጆች አይተንም አናውቅም፣ ሰምተንም አናውቅም። ስለዚህ ማስተዋወቅ ብሎ ነገር እንግዲህ እስከዛሬ ያላደግንበትን ያላየነውን ነገር ላናረገው። ሽምግልና በጣም ትልቅ ነገር ነው በጉራጌ። እኛ እንግዲህ እንደዛው ነው ያደግነው እና አሁን ብድግ ብዬ እኔ የማየውን ነገር ነው እንግዲህ አይ ነገር አልተለመደማ ወንዶች እንግዲህ ሌሎችም ሲያረጉ አላየሁኝ። እሺ መስቀል ለምን አልገባችሁም? አሁን በየዓመቱ መስቀል ትገባላችሁ። እኔ እንኳን ያው በስራ ምክንያት ማልገባበት ቃል የሚገባበት አለ። አንዳንዴ አንድ ቀን ሄጄ ወልቲያ ቀን መለሳለሁ። እናንተ ግን 3 ቀን 4 ቀን ተቀምጣችሁ በቃ በደንብ መስቀልን ታከብራላችሁ። ዘንድሮ አልሄዳችሁም። በምን ምክንያት ተያያችሁ? አንቺ አሞሻል አውቃለሁ። አንቺ አሞሽ ነው እና ከዛ በቃ እኮ አንደኛ እሷ ስለታመመች፣ ሁለተኛ ደግሞ ክላስም ስራም ስላለኝ እቺ ሳምንት ሚስ ካደረኩኝ ተደራርቦ ስለሚጠብቀኝ በቃ ለራስ ብዬ ታውቁኝ መስቀል ማለት። እኔ ግን አንተ ስላልገባህ አንተ ብቻ ከምትሆን ቤት ውስጥ ለአንተ ትሉኛላችሁ ነው የጠበቅኩት። አገር ቤት ስገቡ ምንድነው ለየት ያለ ነገር በቃ ደስ የሚላችሁ ምኑ ነው? ይሄን የመሰለ በሰር ይሉታል ጉራጌዎችና እንግዲህ ደንጌሳ መንበላ ነው እንግዲህ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እግዚአብሔር አምላካችን ስላደረገልንና ይህን ስለሰጠን እግዚአብሔር የተመሰገነውን ላጡ ተቸገሩ ወንድሞቻችን እግዚአብሔር አምላክ ይስጥልን፣ እናመሰግናለን። ምንም ቢሆን ልምዳችሁማ አትቀርም። አገር ቤት መስቀል በኮባ ነው የምትበሉት። እዚህም ያው ትክክለኛ ኮባው ቀረ እንጂ ሁሉ ነገር ሙሉ ነው። ግን ሀገር ቤት መስቀል ስትሄዱ ከልጅነታችሁ ጀምራችሁ የምትሄዱት ምኑ ደስ ይላቸዋል? ሲያያንስ ሲናውራ እሺ ከዳሞ ጀምር በፊት የምንሄድበት የነበረው ዳሞ የኔ አያቶች ቤት ነው። እናንተ ግን ስትመጡ ለእናንተ ቀደም አያት ማለት ነው። የ4 ዓመት የ5 ዓመት ጀምራችሁ ሀገር ቤት ትገባላችሁ። እድለኛ ናችሁ። እንዴት ነበር? ያው የምንገባው ሁሉም ቤተሰብ መጀመሪያ የአያታችን ቤት ላይ ቤት ሁሉም ቤተሰብ ማታ ይመጣና እንሰበሰባለን። ሁሉም እዛ ያድርና በጣም ብዙ ነበርና ሚኒባስ ምናምን አይችልም ነበር። ትልቁ መኪና ነበር፣ ባስ ነበር የሚችለው ነበር። በሱ አንድ ላይ እንሄዳለን። የዘፈንን የተጫወትን ምናምን ነገር እዛው እንደርሳለን። ግን ስንደርስ ደረቅ ወንዝ ነው መሰለኝ የኔ አባት እህት ማለት ነው። እሺ ከዛ እዛው እንቀመጥና ለእግር መንገድ ስላለው ለእግር መንገድ የሚሆን አለባበስ ከዛም ደግሞ ሻንጣዎቻችን መኪናው የሚገባበት ቦታ ስላልሆነ
በአህያ ተጭኖ እንዲሄድ እነሱ ይስተካከላሉ ምናምን ነገር ሁላችንም ሬዲ ነው እና ረጅም መንገድ ነው። ስንት ተራራ ነው? አራት ተራራ ምናምን ነው። ዳሙ ስለሆነ ከደቆሰ ዳሙ ድረስ መንገድ አልነበረም። ያን አሁን እግዚአብሔር ይመስገን አሁን መንገድ ተጥቷል። ኢቭን ያሁን በእግር መንገድ ራሱ የምንሄድበት መንገድ ያለ መንገድ አልነበረም። በጣም እንደዚህ ወደ ላይ ወደታችና በጣም ብዙ ፈተና ነበረው። ብዙ ሰው ወድቆ ያውቃል ምናምን ነገር ጠፍተን ምናምን ነገር ሁሉ እናውቃለን። እንጠፋፋለን ገብተንም እናውቃለን። ከዛ ፊት ለፊት ቀደሙን ስንልም ከኋላ ቀረን ብለን መጀመሪያም ገብተን እናውቃለን ምናምንና ብዙ ታሪክ አለው ስንወጣ ምናምን ነገር። ከዛ እዛ ሁላችንም በእግር እንደርስና 3 ጎጆ ነበር አይደል ተከፋፍለን እንትን እቃችን እናዘጋጃለን። መኝታ ይዘጋጅልናል። ስንገባም ደግሞ ምሳ ይቀርብልንና እንዞራለን ማለት ነው ቦታውን እና በጣም ነበር የሚያምረው። ሮብ ገበያ ትንጆች ከሆነ በቃ ነግቶ ጠዋት ተነስተን ሮብ ገበያ እስክንሄድ ድረስ በጣም ነበር መንጓጓው። ኢቭን ልጅ እየነበረ እንደው መጀመሪያ ላይ አይ እናንተ ልጆች ናችሁ ሮብ ገበያ ትሄዱ ሲባል እናኮርፍ ነበር። እንዴ ለምንድን ነው የማንሄደው ምናምን ብለን ከዛ የኛ እድሜ ያለ ነው ስናኮርፍ ይዘውን ይሄዳሉ ነበረ። ከዛ ሌላ ይረሳል ምን ሮብ ገበያ ምን ይደረግ ነበረ? ገበያ ጭፈራ አለ ምን አለ ምንድነው? እዛ ብዙ ጊዜ አገሮች እናንተ አትሉት አገሮች የሚባለው ለምን ነበር? ሎሚ ስለሚወረወር መስቀል ላይ ስለሆነ እዛው የሚተጫጩት ከአዲስ አበባ የሚሄደውም እዛም ያለ ለዛ ምክንያት ነበር። የገጠር ላይፍ ነበር የኖርነው። እያዋኘን እዛው ወንዝ ላይ እየተጫወትን ምናምን የሀገሩ ልጆች አብረውን ይቀላቀሉ ነበረ ምናምን ነገር። አንዳንዶቹ ይቀላቀሉናል በሰላም፣ አንዳንዶቹ ደግሞ ያሯሩጡናል ምናምን ነገርና እኛ ብዛት ስለነበረ ምንም አይመስለንም ምናምን ነው። አብጊስ በቃ በጣም አሪፍ ነበረ። ኔትወርክ እንዳውኑ ደግሞ ኔትወርክ ምናምንም አልነበረም። የኛ ቤተሰብ ደግሞ በቃ በጣም የምታወቀው ሲጨፍሩ በማደር ነው። ስንጨፍር ነው የምናድረው። ተነፋፍቀን ነው ያንን ቀን የምንጠብቀውና በጣም በቃ መስቀል በጣም የሚገርም ቀን ነው ለኛ። ሌላው ከመስቀል አሁን ካደግን በኋላ ኦሬዲ እኔ ካረጀው ልበል እናንተ ካደጋችሁ ነው በኋላ ዳሙ መሄድ ትተን ቡታጀራ መግባት ጀምረናል። ቡታጀራ እህታችን የኔ ታናሽ እህት አክስታችሁ አለች። የቡታጀራ ውስጥ ትዝታ ምንድን ነው? መስቀል በዚህ ሰዓት ላይ ራሱ አልወስ ወደ 30 ምናምን ቤተሰብ ያርጋው በዳሱ ልጆችና የልጅ ልጆች እንትን ናቸው ቡታጀራ ናቸው ያሉት። ስለዚህ ምን ሰማችሁ እናንተ ባለመሄዳችሁ? አሁን ምን ቀረብን ነው የምትሉት? ቡታጀራ ግን አይደለም ቦታው ወሊሾ በዳና አይደለም። ወሊሾ በዳና ቡታጀራ 1 ኪሎ ሜትር ነው። አረመኝሽ አስተካከላለሁ። እሺ እኛ ሞር የምንወደው actually ደረቅ ወንዝ በጣም የአያት ፊሊንግ ስላለው ደረቅ ወንዝ በጣም ነው የምንወደው። ትክክለኛው ገጠር ስለሆነ እሱ በጣም ይናፍቃል። አሁን ስራ የላችሁ ሮማ አብጊያ እኔ ጋር ደሞዝተኛ ስለሆነች ችግር የለባትም። አንቺ ግን ትምህርቱ እየተማርሽ ስራ የሆነ ስራ ጀምረሻል። ያን እንዴት ጀመርሽው? ብዙዎችም አጠይቂኝም አሁን እና ኦንላይን ነው የምትሰሪው እንዴት ነው? ሁሉ ጊዜ ማታ ማታ ስትሰሪ ነው የማይሽ። ተዛዛለኝ ነው የምትይ። ምንድን ነው የምትሰሪው? የምሰራው ያው የሚባለው ማቤላ ክሮሼት ባግ ይባላል። ማቤላ ቦርሳ እኮ ነው የምትሰሪው የማየው። ማቤላ ምንድን ነው? ከዛ የኪሮሽ ቦርሳ ነው። ኦኬ ማቤላ ማለት የሚጠራው ስሙ ነው። ማቤላ ያልኩበት ምክንያት ውብ ወይንም ማራኪ ነው ትርጉሙ። ለዛ እሱን በደንብ ይገልጽልኛል ብዬ ስላሰብኩኝ የኪሮሽ ቦርሳ በእጅ የተሰራ ቦርሳ እየሰራው እሸጣለሁ ማለት ነው። እና ያው እሱን የጀመርኩበት ምክንያት ግቢ የምትሰራ ልጅ ነበረችና የምትለኝ ነበረው ተሰራና ከዛ አክሰሱን አላገኝም ማሳይበት ነበር። ከዛ እኔ ደግሞ የምሰራው ግራ ገብቶኝ አክሰሱን ግን አለኝ። ከዛ በቃ ለምን ይሄንን አልተጠቀምበትም ብዬ ሞርም ደግሞ የእጅ ስራ ሲሆን ሰው በተለይ ሀበሻ እንወዳለን አይደል? ከማሽን ከሰራው ይልቅ የእጅ ስራ ሲሆን እንዴ የእጅ ስራ ነው ምናምን ይባላል። ከዛ በቃ በዛ ምክንያት ወደዚህ ስራ ገባሁበት ማለት ነው። አሁን እንዴት ነው ቢዝነሱ? እንዴት ነው? አሪፍ ነው። ለዚህ ነው ታዲያ ደሞዝተኛ ነው የሚያልሽ ለካ። ይሄንን አሰበሽ ነው የደረሰን ነገር ይላል። አንቺ ይላል አንተ በልሽ አንቺ። እሺ በቤተሰብ ባለፈው ያርጋው በዳሱ የልጅ ልጆች ሲፕሮፖዛል አይቀሩ እህቶቼ በአሜሪካን ያሉ አሉ፣ እዚህም ያለን አለን። እግዚአብሔር ይመስገን ጥሩ ደረጃ ላይ ያለን አለን። ግን ፕሮፖዛል አቅርቡ እስቲ ተብሎ ነበረ። ምን ደረጃ ላይ ደረሰ? ያው ብዙ አይነት ባህሪ ነው ያለን። እሺ መጀመሪያ ተገናኝተን ኮረተ ነበር ያለን ኳሊቲ ብለን አውጥተን ነበር ሞዴል ይረዳ።
ከዛ ለሶስት ተከፈለ 3 ቢዝነስ ይምጣና እናንተ እንድትመርጡ ማለት ነው ግማሾቻችን ተማሪ ነበርን ግማሾቻቸው ደግሞ ስራ ነበራቸው የራሳቸው ስለዚህ ሁሉም በየራሱ እየሮጠ በቃ ተዘናጋ ተረሳ የፕሮፖዛሉ ቀረ ማለት ቀረ እኔ እንጃ ቀረ ማለት ምክንያቱም እኔ ብቻዬን አልናገርም እሺ አሁን ግን ሁለታችሁ ግን የሆነ ፕሮፖዛል አቅሙ እያቸዋለሁ የምትሰሩትን ነገር አጥሩና ያዋጣል የምትሉትን ነገር አቅሙ እያቸዋለሁ ታቀርባላችሁ አይደለም አብዛኛው ስራሽ የምታስተዋውቂው አንቺ ኢንስታግራም መሰለኝ ስለዚህ አሁን ደግሞ ዩቲዩብ ከፍተናል ዩቲዩባችንም ይጠቅመናል የፋሚሊ ዩቲዩብ ብለን ከፍተናል እሱም ይጠቅመናል ስለዚህ አብቂዬስ ምንም የኔን ስራ በጣም ማናጀሬት ትሰራለች ምትላሽ በደንብ ግን ወደፊት ምንድነው ቀጥሽ ምንድነው መስራት የምታስቢው ምንድነው የምታልሚው እድሉን አልሰጣላችሁ እሺ አራውሪ እሺ ቤት ውስጥ እንዲህ ነው የምትጨቁለኝ ቤት እንደዚህ የምትጨቁለሽ እሷ ልክ ነሽ እኔ አልጨቁልሽም ታውቂያለሽ ስለምፈራት ትክክል ነው ስለምፈራት ነው እሷን ስለፈራት እንጂ ሌላ አይደለም አንቺ ደግሞ አከብርሻለሁ እንችላለን እሺ ቀጥይ ኤዲቲንግ ተምሬያለሁ በዛ በደንብ መቀጠል ፈልጋለሁ ምክንያቱም አሁን የተመረሽው ኮምፒውተር ሳይንስ ነው ኮምፒውተር ሳይንስ በቅድስተ ማርያም ዩኒቨርሲቲ ነው ማለት ዲግሪ ነው ያለኝ ግን አጭር ኮርስ ደግሞ ሰርተፊኬት ኤዲቲንግ ተምሬያለሁ እሱን ነው በጣም የምወደው ሶሻል ሚዲያው ላይ ያለውን ነገር በጣም የምወደው እሱ ስለሆነ በሱ ነው መቀጠል ፈልጋለሁ እና ያው ሶሻል ሚዲያ ዩቲዩብ አለ እሱ መስራት ብቻ የምትፈልጊው ማኔጅ ማድረግ ነው ቅዴ እንጂ ሌላ ምንም እንትን የላችሁ ብዙ ጊዜ ስለ አባይ ወይም ስለ አገው በዳሶ የሚወራው ነገር በቃ ዘፈኑ በጭንቅላቱ ቆሞ መጨፈሩ ምናምን ነበር የሚባለውና ያለ ነገር አለ ለሱ የተደረገለት ነገር ትክክለሽ የጉራግኛ የመጀመሪያ ዘፋኝ ነው እንደ ታዋቂነቱ ምንም የተደረገለት ነገር የለም አሁን አብነት የዘፈነውን ዘፈን ጉራግኛው ግማሹ የአባታችን ነው ፈለቀ ማሩ አብዛኛው የሚዘፍነው የአባታችን ነው አሁን ወጣቶች ደግሞ በራፕ መልክ ያወጡት ነው የባጋሮ ከተማ የሚለው ጉራግኛ ይሄ ይያርሸማ ባጋሮ ከተማ አሁን እሱ በራፕ መልክ ወጣቶቹ እየሰሩት ለኛ ደስ ይለናል የልጅ እያዳመጠው ይመጣል ለምን አንድ ኮፒራይት የተወሰነ አመት ካለፈው 25 አመት ካለፈው የህዝብ ይሆናል ስለሚል በኃይለሥላሴ ጊዜ የወርቅ ሰዓት ተሸልሟል ግን በአሁን ሰዓት ግን ምንም አሁን ግን የደቡብ ክልል ፕሬዝዳንት አቶ እንዳሻው የተለያዩ ደቡብ ዞንም ሁሉም ዞኖች የጉራጌ ዞን ኃላፊዎች በመነጋገር አሁን በቅርብ ቀን ትልቅ ዝግጅት ተዘጋጅቶ እዛ ድረስ ተጠርቼ ሄጄ አብቂያ አይተሻል እቺም ጭራ የነሱ ሽልማት ነች ቀላል ነገር አይደለም እቺም ጭራ ቦታ አላት አሁን እዚህ ቦታ ላይ ያስመጣት እቺም ጭራ የነሱ ሽልማት ነች ዋንጫ ሸልመውታል ጋቢ ሸልመውታል በህይወት ባይኖር በሰራው ስራ ብለው 250 ካሬ ሜትር ቤት መስሪያ ሰጥተውታል ለአባታችን ተረክብ ያለውኝ እኔ ግን በሌላ ገን በሙዚቃ ማህበር ጉዳይ በሌላ ጉዳይ ግን የተደረገለት ነገር የለም ደቡብ ክልል ግን በጣም የክልል ፕሬዝዳንት እግዚአብሔር ይስጥልን በዚህ አጋጣሚ ላመሰግናቸው እወዳለሁኝ እኔ አሁን ደስተኛ ነኝ በአባታችን ሁላችሁ የተወንደም ሁሉ ደስተኛ ነን እና መስቀል ነው እየበላችሁ ነው እየበላን ነው እንዴት ነው ይጣፍጣል ያዘጋጀሽ አስመስ ይጣፍጣል ግን እሺ ወታደር ነበርኩ ሙዚቀኛ ነበር ተወዛዋዥ ነበርኩ እና አባቴ ለስራ ይዞኝ ሲሄድ ጊዜ ያችን ቅድም የጠራዋት ምንድነች መኪና የነበረችው ፌንጮ ይስቃሉ አሁን ቤት ሲያዩ ፌንጮ ሲባል እና እሷ መኪና ነው የነበርኩ የሚይዝለት ለስራ ሲሄድ አባቴ ስለዚህ ይዤው በሚሄድበት ጊዜ አያለሁ አንዳንድ ስህተቶችን ሰርግ ላይ ሆኜ ያን ያለው በቃ ለምን እንደዚህ ቢያደርጉ ላለኝ ዝም ብዬ እውቀቱ አልነበረኝም የሰፈሬ ሰው መላኩ አበራ የሚባል ሲያገባ ዮባ ሰፋ አይዱ ዳመና ታውቃቸዋላችሁ አብሮ አደረች እነሱ ሚዜ ሲሆኑ ብዛቸው አክቲቭ ስለሆነ በቃ ፕሮግራሙን ይምራለን እሱ እና ብለዋል ፕሮግራም መምራት እንጂ ሌላ ነገር አለ በቃ አክቲቭ ቀልጣፋ ሰው ተባለ ከዛ በኋላ የሚያገባት ባለቤቱ ፕሮቶኮል አለኝ እኔ እንደዚህ የሚያደርግልኝ ፕሮቶኮል አለኝና ያን ጊዜ 1 ሺህ ብር ነው የሚከፈለው እኔ ደሞዜ 400 ምናምን ብር እና
እንዴት 1000 ብር ይወጣል ብያልኩኝ አይ በቃ እሷ ብላለች ግድ ነው ተከፍሎታል አንተም ያው አብረው ትሆናለህ ከኛ ጋር ስለምትግባባ ሰው የሰፈሩን ሰው ስለምታቀሽ ተባባልና አዳራሽ ላይ እንደ ትሬኒንግ ለማየት እንዴት እንደሚገቡ ምናምን ለማየት አዳራሽ ላይ ትሬኒንግ ስንሄድ እኔ ብዙ ጊዜ ሰርግ ባይኔ ያያው አልስራው እንጂ አውቀዋለሁ ከዛ በኋላ እሱ ገብቶበት ሲያደርግ ነው እንደሱ አይደለም ይያርኩ እንደዛ ነው ሸራተን ሂልተን ምናምን አባቴ ሲሰራ ያኔ አይቤክስ ሆቴል ገነት ሆቴል ነበሩ በቃ በሰርግ የሚታወቁ ስለዚህ በቃ ይሄ ነው አልኩት ነው ልጁ ደነገጠ ያርጋው በዳሱ ልጅ ነው አርቲስት ነው አሉት ተወዛዋዥ ነው አርቲስት ነው ሲሉት በቃ ደነገጠ እሱ በቃ አብረን ሰራን ችግር የለውም አልኩትና ሁሉ ነገር ላይ ፈጠው ያ ሰርግ ያማረው ነው አለፈ ልክ ያማረው ነው አልፎ 15 ቀን ብቻ የሆነ ጊዜ ላይ ስልክ ተደወልልኝ መስሪያ ቤት ሆኜ ሜክሲኮ ነበር የምሰራው ፕሮቶኮል ግዛቸው አሉኝ ሲሉኝ ያኔ ፕሮቶኮል ነው የሚባለው ፕሮቶኮል ግዛቸው ሲሉኝ አይ እኔ ፕሮቶኮል የተገዛቸው አለው ኢንስፔክተር ግዛቸው ነኝ አልኳቸው ዘላቸው አይደለም በቀደም ሰርግ ላይ እኮ ፕሮቶኮል ነው አሉኝ ሰርጉ ስትመራ በጣም ደስ የሚል ነበርና ያርጋው በዳሱ ልጅ አይደለም ምናምን ሲሉኝ ተዛለኝ አዎ አልኳቸው አይ ሰርግ አለንና መጀመሪያ ከውጭ ነው የተደወለልኝ ልጅ ነው የደወለኝ ከውጭ ደውሎልኝ ላገባ ስለሆነ በቃ እንደዚህ አወራሁትና እሱ በደም ልክ እንደዚህ ግራ ገብቶ ካወራው በኋላ አባቴ ይደውልልሃል አለኝ እሱ ነው ፕሮቶኮል ግዛቸው ብሎ ከውጭ የደወለልኝ እሺ አልኩና አባቴው መጣው ያው ሜክሲኮን አልኳቸው 11 ሰዓት ተኩል ስለሆነ ቢሮ መውጣው ሸበላይ ቀጠርኳቸው የከት ልብስ የለብሽ ዝንጥ ብዬ ያን የወታደር ልብስን አውልቄ ቢሮ አድርጌ የከት ልብስ የለብሽ እሳቸው ይጫጣቀፏቸው አወራው ሁሉ ነገር በደንብ አስረዳዋቸው ስለማቀው ስንት ነው የሚከፈለው አሉኝ 1000 ብር ልጁ እንደተከፈለው አውቃለሁ እኔ አፌ ላይ 3000 ብር መጣ እኔ በቁብ እኮ አላገኘውም እኮ መስሪያ ቤት እኮ ባለኝ 500 ብር 400 ምናምን ብር 100 ብር ጥዬ 1000 ብር በአመት ነው የማገኘው 100 ብር ቁጥዬ ግን አፌ ላይ 3000 ብር ገባ ተናደድኩ በዚህ ግቡ በዚህ ውጡ ለማለት 3000 ብር ይከፈላል ሲሉኝ እኔም በታሪያ ተናደድኩኝ አይ ተውት በቃ ችግር ከውጭም ስለተደወለ ቢል ተውት ከየለም አልኩኝና በቃ በዛው ተለያየን ከልጁ ጋር ተናገረኝ ይሄ ውድ ነው ይሄ 3000 ብር ውድ ነው ገባ ውጡ ለማለት አሉኝና ሄዱ 3 ቀን አልሞላም እግዚአብሔር ለኔ ያለው ይሄን ስራ እንደቀጥልበት ሲፈልግ የሆኑ ከመርካቶ ሚሊቴሪ ተራ ደወሉልኝና ጎፈያ ተመስገን ምናምን ያርጋው ለባሶ ባየ አልኳቸው በቃ በኩራኛ ሲያወሩኝ እኔ በአማርኛ ነው መልሰው ስለማልችል ከዛ አይለ ስራ ፈልጌ ነበር ልጅ በቀደም ለታይቼ እንደዚህ በጣም ያበቃ ያባተም ሙያ ልታስቀጥለው ነው ጎበዝ ነህ ምናምን አሉኝ እሺ አልኳቸው ቀጠሉኝ እሳቸው እሺ አልኩ እዛው ሸበሌ ነው መቀጠለው ከቢሮ ሰውጣ መጡ መኪና ይዘው መጡ አውሩኝ አይ እንደዚህ ነው አልኳቸው ስላቸው ስንት ብር አሉኝ 3000 ብር ያ ልጅ መምጣቱ አይቀርም ስለዚህ አንዴ እሱን እሺ ብዬ እሳቸው ቢራት 5000 ብር አፌ ላይ መጣ ሌላ ሰው መጣ በዛሽ ቀን ነው ደግሞ አጋጣሚ ችግር የለም 5000 ብር ችግር የለም ልጄ ይከፈላል ቀብድ ላስገባለህ ወረቀት ቀብድ ወረቀት አምጣልኝ ለምን ያኔ ቀብድ አልቀበልም ፖሊስ ስለሆንኩኝ አይ እኔ እኮ ቀብድ አልቀበልም በአሚኔታ ነው የምሰራው ትልቁ ቀብድ ቃል ነው አልኳቸው አይ ለሱ ላይ ነውና ሹፌራቸውን ላኩትና ወረቀት አምጣሉና በልጻፍ ምልስ ማና ጻፋሉኝ ጻፍ ባልኩላቸው እኔ ምናምን በየ ጻፍኩኝና 2500 ብር ያኔ በባንክ ትራንስፈር ምናምን የለም 2500 ብር ሰጡ በቃ አለም 9 ሆነች ባስጠብቅ የሚሄድ የነበረ ሰውዬ ታክሲ ያስኩኝ በብር 50 ቤቴ ገባሁ በቃ ሀብታሙንኩኝ አላህ ይሄ ነገር ያበላል ማለት ነው ብዬ ያው ጎግል ላይ መግባት ጀመርኩኝ ስራውንም በማንበብ ስራውንም እንተማርክ ያ የማይመሰራቸው ሰው ወደ ጽሁፍ አዞርኩት ምን ይያልኩኝ እግዚአብሔር ይመስገን አሁን ዛሬ ክብር ለመድኃኒዓለም ይሁን እናንተን አሳደግኩበት ህይወቴን ቀየርኩበት ሰውንም አስደሰትኩኝ ዛሬ ከተማ ውስጥ አሉ ከሚባሉት ቁጥር አንዱ ግዛቸው አርጋው ዌዲንግ ፕላነር እና ፕሮቶኮል እየሰራው ነው ዋና ዌዲንግ ፕላነር ነው ደግሞ በስሬ ብዙ ፕሮቶኮሎች አሉ ብዙ ማሰራት ለብዙ ሰዎችም እድል ከፍቼ እየሰራው ለዚህ ልጆች እናንተን ለማሳደግ እኛን ለማሳደግ አባቴ በጭቅላት ኩራጌ ቆሞ አይጨፍርም ነበር እኛን ለማሳደግ በጭቅላቱ ቆሞ አጨፈረ ይሄው እናንተን ለማሳደግ ስል ደግሞ ከዛ ዌዲንግ ፕላነር ብዬ እግዚአብሔር እንጀራ አረጋለኝ ይሄው ዛሬ እየሰራው እናንተን አሳደግ አንቀባሬ አሳድጋቸዋለሁ ይሄን ይመስላል ስራውን የገባውበት ወደ ራሳችን ወደ ቤተሰብ
ታሪካችን ስንመለስ የእናታችንን መሞት የሰማ ቀን እንዴት ነበር ፊል ያረካው? 2 ሴት ልጆች ተጥለውብክ ያለው ሞመንት። እናታችን ስትይ ሌላ እናት ነበራችሁ? ማን ነው የምትሏት? ማዙ ነው የምትሏት። ማን ማዙ ስለሚላት እናንተ ማዙ የምትሏት? አባዬ ዋናው አባዬ ማዙ ነው የሚላት። በቃ በህይወቱ ጽጌ ብሏት አያውቅም። ማዙ ማዘር እናቴ ነው የሚላት እስከሚመጡ እሷም ጋሽ የመጡ ነው አንቱ ብላው ነው ያሏትና እድሜ ለሷ እሷ ባትኖር አልችለውም ነበር። ከባድ ነው። ጣር ላይ ያለች ማለት በደከመች ሰዓት ለእናቴ ቃል አስገብታታለች ግዛቸው ያገባል። እርሶ ግን ስለምትወዳት ማለት ስለጣም ይዋደዱ ነበር እናቴና ያው ሰምታችኋል አክስቶች በጣም በቃ ከልጆቿ ከሴት ልጆቿ በላይ ብዙዬና እናታችሁና እናቴ በጣም ክሎዝ ነበሩ። ሚስጥረኛም ነበር። እኔንም ያሙኝ ነበር። እድሜ ላንቺ ልጄ ቀየርሽልኝ። እኔ በጣም አስቸጋሪ ሰው ነበርኩ። በጣም እሷ በብዙ መልኩ ነው ቀየረች እና ለዚህ ነበር የሚወዷት የነበረው። ስለዚህ በቃ ያው መልከሙ አስታቂ መጨረሻ ጊዜ ሲሆን አደራ ብላ እጇን ይዛን ለእናቴ አደራ እሱ ሊያገባ ይችላል አይችልም አውቀዋለሁ ብላቸው ግን እርሶ ግን ቢያገባም እርሶ በህይወት እስካሉ ልጆቹን እንዳይሰጡብኝ እርሶ አሳድጉልኝ ብላ ቃል ስትለው በአጋጣሚ እኔ ገባሁ ቤት። ሆስፒታል ነበረች። ሆስፒታል ማለት ገባሁኝ ውስጥ ስጋም ጆሮዬ ትንሽ ሰምቷል። ምንድነው አልኳት። እንደው ሰምተናት አይ ምንም አለች። እናቴ ምንም አደረብስ ሰምቼሻለሁኝ አይዞሽ አላገባም እኔ ለምን አንቺ ለኔ ጥሩ ሰው ስለነበርሽ አላገባም እኔ ዩኒቨርሲቲ እስከሚደርሱ እንኳን አላገባም ብዬ አምልጦኝ ነው የምለው ካፌ እንጂ ከባድ ቃል ነው አውቀዋለሁ። አምልጦኝ ነው ካፌ ስለምወዳት ሚስቴ ብቻ ነበረች። እኔ እናት የምትችለውን እናት ችላ የምታሳድገውን የምታሳልፈውን ነገር ብሬስቴ የምታሳልፈኝ ነበር። ስለዚህ ለኔ እናቴም ሚስቴም ነበረች፣ ሁለቱም ነበረች። ሚስት የማትችለው እናት ግን የምትችለው ልጇ ስለሆነ ነገር ሆና ነው ያሳደገች። ከዛ በኋላ ያው በህይወት ያለችው እኔ ራሴን አላውቅም ነበር። ወዳጆቼ ናቸው። ሴፉ አፈወርቅ በህይወት የለም አሁን። ሴፉ አፈወርቅ የለም በህይወት ወደ አፌ ላይ ሆኖ ነበር ጠፋ። ሶስቱ ናቸው። ሳጥን እንኳን ገዝተውልኝ ወጡ። እኔ በቃ ብጥሩ አልነበርኩምና በዛ አሉ ያው እግዚአብሔር አልፈቀደም። እሷ ወደ እውነቱ ሄደች። ከዛ በኋላ ያን ሰዓት ላይ እናንተም ትዝ አላላችሁም። የእሷ ሞት ብቻ ነው ያንገበገበኝ። በኋላ ነው እየቆየ ሲሄድ አሁን እነዚህ ልጆች እንዴት ነው ማሳድገው የሚለው ነገር ተፈጠረብኝ። እግዚአብሔር ደግ ነው። እህቶቼ ወንድሞቼ እህቶቼ ባል ያው የወንድሜ ሚስት ያው በጣም ተወዳቸዋለች። አልፎም ተርፎ ደግሞ አክስታቸው ትግስት መርሻ ከጎናችን አልተለዩ። በቃ ጀስ እስከምታድጉ ድረስ ከጎናችሁ አልተለዩአችሁ። የነሱ ገዛ ስለነበረ እኔ አልከበደኝም። ቢከብደኝም አቀለውልኛል። ብዙ ጊዜ ያው መጨረሻው ልጆች ማወቅ አለባቸው። ለልጆች መቼም አይዋሽም። ምክንያቱም ከሆነ ጊዜ በኋላ መጠየቃቸው ስለማይቀር። ስለዚህ ያሳወቅበት መንገድ ትዝ ይልሃል? ለኛ እንዴት ነበር የነገርከን? ትዝ ይለኛል። ከልጅነታችሁ እንደ ምግብ ነበር እያበላኋችሁ የመጣሁት የሷን ሞት እንደው ታስታውሱ ምን ልጅናችሁ እንጂ ምንድነው የምላችሁ? እኔ ሁልጊዜ የምለው አማርኛ እኛ ወደሷ እንሄዳለን እሷ ግን ወደኛ ትዝ ይልሽ? ትምህርት ቤት በተለይ ጻሪ ያላችሁ በጣም ታስቸግሩ ነበር። ለምን እናታችን መታ እንተናትለንም አትወስደንም አታመጣለች ትሉ ነበር። ሁልጊዜ የምነግራችሁ በቃ እሷ ወደ እውነቱ እግዚአብሔር ጠርቷት ሄዳለች። እኛ እስከሚጠራን እንኖራለን። በቃ እትዬ ያለች እትዬ ነው እናቴ ያላችሁ ያደገችው። በተለይ ላንቺ በጣም ታዳላ ነበር። በጣም ትዝ አለኝ በጣም የደነቀጥኩበትና ትልቅ አደጋ ያደረሰኝ ታስታውሳላችሁ? እናንተ ምን አርጋችሁ? የሳቱ ነው። አዎ እንዴት ነው እሱ ነገር የሆነው? የቤት ዕቃ ምናምን መስታወት፣ ክብሪት፣ ቅባት ምናምን አውጥተን የተጫወትን ነው። ከዛ የአብያ ፀጉር ፍሪዝ ነበረ። ልክ እኔ ነኝ ደግሞ ጀመርኩና ክብሪት ለኩሼ ሳይይዘው እዚህ ጋር ነበረ። ሄደና እዚህ ጋር ሲደርስ ጠፋ። ከዛ እኔ ደግሞ የወጣው ቅባትን ተለቅልቄ ነበር። ከዛ ናይ ላይችን ደግሞ ሉጫ ነው። አንቺ ፀጉር ሉጫ ነው ላይሽ ላይ ነበር። ከዛ ሲጀመር ረጅም ማለት ነበር። ሶስት ሊስት እዚህ ጋር ነበር። የኔ ላይ ደፍታ ነበር። ከዛ ናይ አንቺ ደግሞ
ሞክራለችና የኔን ስትሞክረው ሙሉ ተያያዘ ሙሉ ጸጉርሽ ተነደደ ምናምን በቃ እኔና እሷ ተጫዋጫሁ ምናምን ነገር ማዙ እየሮጠች መጣች ምንድነው ምናምን ከዛ በድንጋጤ ስታይ በእጇ ነው ልታጠፋ የሞከረችውና የእሷም እጅ ተቃጥሎ ነበር ከዛ እሷ እኔ እንደዚህ ምናምን ነገር አቢጊያ ልሳቀው ዛሬ ከዛ ሲደወልልህ አቢጊያ ከመጣማ በቃ ጉዴ ፈላ ምናምን ብላ ገብታ መኝታ ቤት እንዲህ ብላ እያጨለቀች ታያለች ማለት ነው ምን አለ እንዴት አረገ ምናምን ነገር እያለች እያጨለቀች ታይ ነበር ከዛ አንተ በጣም ተናደ ነበርና ልክ ስታያት አሳዘነች ተደወለ አይ አሟታል ነው ያለች እንደዚህ ሆነ አለችኝማ ማዘር ምንድነው ካለ ወትሮሽ ነው ቶሎ መምጣት አለበት አሟታል ሮማሚዬ አለች ስለዚህ ዶክተር ሀብታሙ ከኔ ጋር ነበር እኔና ዶክተር ሀብታሙ ቢሮ ምሳውተ ሻይ እየጠጣን ምንም አላልኩም በቃ ናም የጓደኛዬ ነው እዛ ፖስታ ቤት የሚሰራ ጓደኛ ላይ የሱን መኪና ተቀብዬ ነው እንዴት እንደምነዳው አላቅም የደንብ ልብሴን እንደለበስኩ ነው አጋጣሚ ነው እግዚአብሔር ስለሚወዳችሁ ያው አንደኛ ሚዜ ነው ዶክተር ነው እሱ አብሮ የነበረ እየበረረ መጣነ ቤት አይ እንዳትቆጣት በክብሪት ተርስበርሳቸው ተቃጥሎ ነው አለች እንዴት አለ በቃ እሷ መጀመሪያ ቀጠለች እሷ ተቀጣጣች ስትቀጥል ይኸውልህ ብላ በእጄን ያጠፋው ዘልዬ ሴት እየነደደች ነው በእጄ ያጠፋው ይኸውልህ ብላ እጇ ተቃጥሏል እናቴ እናንተ ያት ማለት ነው በቃ ስናየው ብዙ አልተጎዳም ያው የእንትን እጅ የእናት እጅ ስለሆነ ደፍኖታል እዛውና ብዙ አልተጎዳም ሳይው ደግሞ ምንም ጉዳት የለም ጸጉርሽ እዛው ላይ ነው ጥቁርም ስለሆነ እዛው ላይ ነው ያለው አይ ደህና ነች ማለት እሷ ሴት ሄደች አቢጊያስ እንዴ እሷ ምንም አልሆነችም ተኝታለች አለች ስለዚህ የታለች ዞር ስል በቃ በቀዳዳ ታይ ነበር ስታይ በቃ አሳዘንሽኝ አንቺ ምና በቃ ይዘሽ ሲሆን እንደ ተርፋለች ኮዴ አላወቁም ተርፋለች ብዬ ነይ ብዬ ሁለታችሁን አንቺ ይሽልኩኝ ሁለታችሁን መኪና ጫንኩኝና እኔ የነዳው ዶክተር እንትን ይያለ ይዣቸርኩኝ ሆስፒታል የራሱ ክሊኒክ ደረስን ደህና ነሽ ብዬ ዘና ብያለኝ ምንም እስከዛ ለካ መላጨት አለበት ብሎ ያው ሙያው ስለሆነሱ ሲላጨው ሙሉ ቆዳሽ ነው የተነሳው ሙሉ ቆዳሽ በቃ ያን ሰዓት በቃ መሬት ሰንጥቃ በትጠኝ አላቀው በቃ ንፍጥ በንፍጡ ቋጫዋል ነው አረ ጨክን ይለኛል ወይ አለዛ ውጣለኝ ይለኛል አንቺ ትጮያለሽ ህፃን ነሽ ያን ሁሉ ላጫ ሲላጭ ሙሉ አንዱ ቦታ ላይ በጣም ተቆርታ ነበር ሙሉ በቃ መላጣዎች ማለት ነጭ ሆነ ከዛ ላይ ቀባልሽ ምን አረጋ ታሰረ በዛው ሰው መስሪያ ቤት ነው ተይዘሽው መስሪያ ቤት ሄደን ላለቆች አሳየኝ አይዞ ስትደና አሉኝ ያኔ በቃ በጣም ያለቀስኩትና አስተማሪነቱን ነው የምፈልገው አሁን ልጆቻቸውን ጥሎ ላይ የሚርሶች ደሞ አንዴ ምንድን ያረጋችሽ እንዴት ነው ግን እሱ ነው እሱ በደንብ ዘይነኝ እንዴት እስካሁን እኮ ምልክት አለ ጠባሳ አለሽ እኮ እቺ እንደዚህ ክብ ማለት እንደ ጭራ ነው ያቃጠለችሽ አይደል ክብሪት ነበር በክብሪት መጫወት በጣም ተወዱ ነበር ባይዘይ ብዙ ዘይነቀጠች እጂ ላይ ራሱ አለ በላስቲክ ጠብጠብ የሚለው ላስቲክ አቃጥላ ያሪስ ጸጉር እንዲሆንልሽ ጸጉርሽ እኮ ግን ያው ከዛ ከተላጨሽ በኋላ እንደዚህ የሚያምር ጸጉርሽ እኮ በጣም ያምራል በእናትሽ ለጸጉር ያጣው አንቺ ለሷ ግን ምን ጣልሽባት አሁን ማስተውሻ ልጣል ኧረ ምን ጣልሽባት አንቺ እኮ ሮርጥሽ እንደቀልሽ ወዲ ላይተሩን ይዘሽ ይሄ የሰርግ እንትን የሚባል ትምትለች ሽጉጥ ያላት ላይተር ለምንድን ነው ግን ማዘር አንቺን በተለይ የምትወደ የነበረው ነኝ መናገር እሺ ታቃጥራለች ምን ነበር ቀጫጫነች ምን ነበር ማዘርጋ እናንተ የምትቀጡበት ደመቁና ስናቁ ደመቁና ሁለት አለንጋ ነው አንድ ላይ እንደዚህ ተያያዘ ነው ጫፏ ላይ እንደዚህ የተለየ ሁለት አለው እሺ ደመቁና ስናቁ ይባላል ደመቁና ስናቁ አለንጋው ሁሉም ሰው ተመቶበታል እኔ ብቻ ተመትቼበት ማላቅ በሱ እኔ አባይ ዱላ ሚኪ ተመጣጣ ያው እኛ ቤት በብዛት የጉራጌ ቤት ይመስለኛል ያክስት ያጎት ምናምን ልጅ ብሎ ነገር የለም አንድ ላይ ነው ያደገው እህት ወንድም ብሎ ነው የሚያድገውና ነው ከሁለቱ ወንድሞቼ ጋር ከቃላብና ከዮሐንስ ጋር በጣም በተለይ በዮሐንስ በቃ በጣም ብዙ ጥፋት እናጠፋለን ሲጀመር እንደ ሴት አይደለም እኔም እንትን ያልኩት እሱ ላይ ተመረበት ከመጡላ በቃ የሆነ ነገር አራግፋ ምናምን ጠርጋ ሶፍት አርጋ ምናምን እኔ ያልብሳይ ምን በላይ ምናምን እንደመጣ ቁጭላለሁ ምናምን ነጭ ልብስ ማን ታላቅ አይ የባህሪ ጉዳይ እሺ
እዛ በቃ በዛም ትናደድብኛለች ምናምን ብዙ ጥፋት እናጠፋለን። እዛ ያው ጀለስ ታቃጠራለች ለማዘር ለምን እንደማቃጠር ግን እሺ ጨዋታ ሲጫወቱ አያካትቱኝ ልጅ ናት ብለው አያካትቱኝ ከዛ ሄጄ አቃጥራለሁ እሺ ከዛስ በኋላ በማን ነው የምትገረፉት ግን ሆነ ያላቆም እነሱ ደመቁ ነው ማለት ደመቁ እንትን ነው ወፈር ያለ እሺ ሰራቁ በቃ ጫፏ እንትን ያለች ናት በቃ የትኛው እንትኗ ደግሞ መኪናዋም ደግሞ አለች እስካ በሱ ነው የምናሯሩጣት እንደዚህ ማዘር አባይ ደግሞ ንክቻ አረጋት ማለት እኔ ዮሐንስና ቢቲ ነው እንዴ ከኮሪደሩ እያደረገ ጌት እያደረገ በዱላ ነበር አባይ እሷን ነክቷል አባይ ደግሞ እኛ ስንደርስ የህመሙን ማውራት አይችልም እና ንዴቱን እያለ ያሯሩጣናልና በቃ በተለይ እነሱ ናቸው በብዛት መኪና ውስጥ ገብተው ይረብሻሉ ተነቃቀላለች ምንድነው ወይ ሲጀመር መኪና ውስጥ መግባት አይፈቀድም ስለማናት ማለት ነው ከዛ ገብተን ደግሞ በር ዘጋና እንጣላለን እንደወደው ብቻ ብዙ ነገር ነው የምናደርገው ከዛ ከጅምሩ መኪና ውስጥ መግባት አይፈቀድም እንደዛ ስናደርግ ደግሞ ከማዙ ተመጣና መኪና ውስጥ መግባት በጣም ስለዚህ ከማዙ ጋር ልዩ ትዝታ አላችሁ እኔ እንትን ነበረኝ አልጋዋ ላይ ትንሽ ወንበር ነበረች እና በቃ አንቺ ተለየሽ ነሽ ማለት ለማሚ እኔ ተወደኝ ነበር አባዬ እሷን ነው አባዬ አዎ እንትን ደጅ ይላታል ሰርግ ስራ ላይ ነው ብዙ አመት ሰርተበታል ይሄን ስራ ነው ብዙ ነገር አጋጥሞሃል ብዬ አስባለሁና ማትረሳው ያጋጠመው አጋጣሚዎች ወደ 18 አካባቢ ነው ሰርግ የሰራሁት ያ ፖሊስ ቤት ያለው ያው እንደነገርኳችሁ ጀምሮ እዛ ነው 2005 ጀምሮ ጋር ሙሉ ለሙሉ ሰርግ ብቻ ነበር ስራ ያደረኩት ስራ ያደረገኝ ሰው ብዙ ገጠመኛል እንዳንዳንዱ ለሚዲያ የማይበቃ ገጠመኛል በተለይ ኮሮና በአጠቃላይ በሰርግ ስራ ላይ ያለን ሙያተኞች በአጠቃላይ መከራ ነበር መከራ ብለው ይሄ ያ ይመጣል ብለን ስላላሰብን በቃች እንኖራለን ግን ብዙ ጊዜ ተዘግቶ ነበር ሲዘጋ ሁሉ ነገር ነው የቆመው በዛ ሰዓት ላይ በጣም ከባድ ነበር ልጆች ወደ ትምህርት ቤት የተማራችሁ ምን እየተባለ ነውና ከባድ ነበር እሱን እንደ ከባድ ያለው ብዙ እንደ ሳቅ የምናሳልፍበት አለ ለምሳሌ አንዴ ሚዜ ሲመረጥ በጓደኝነት በፍቅር በወንድምነት እንጂ ይጠጣል ያጨሳል ይቀማል ምናምን ተብሎ ክራይቴሪያ ያለው እንደ ጓደኝነት ነው ሰብስቤ ስብሰባ አድርጌ ንግግር ሳደርግ ትዝ ይለኛል የሙሽሪቷ እኔ ነኝ ያናገርኩና ሌሎችን መስማት አይገባም እንዴት እንደዛ ተላላ እኔ ከሞያ አንፃር ስለሆነ ጀስ የሚቀምሰው መቃም ልምድ ያለውን ሰው እዛ አጥቃም ብትየው እዛ ቦታ ላይ ጥሩ ሙድ ስለማይኖረው ጀስ ጊዜ ቆመ ጊዜ ይቆማል ያ ግን በቃ ምንም ሰርግን የሚያግደው ነገር የለም ሰዓት አለው በቃ ጀስ ሰዓቱን ምንም በማይነካ ሁኔታ ብያለሁ በኋላ ላይ አይ አለች እሺ አልኩ በኋላ ላይ መጣችና ሴቶች ሚዜዎች ናቸው አይደለ እንደዚህ ብለ ነገሩ አለች አረን ያላቃቸው እኔ ኳንቺ ነው ሳወራ የነበረው ሴት ሚዜ እስካሁን አላገኘኋቸው ካንቺ ጋር ዲማኘት አይ እነሱን አመል ስለማቅ ነው አለ ስትለኝ ያው ሚዜዋም ሰማችና ተንጂ ዛሬ አንቺ ስላቆምሽ ነው እንዴ ሁሉም ሴት ሚዜዎቹ ፈታ ይሉ ነበር ግን ሌላው ደግሞ አንዴ ልጁ አይጠጣ መጠጣት ያውቅ በቃ ለድፍረት ምናምናውና ሻት በሚባልበት ጊዜ እንቢ ስላቸው ኧረ ሴቶቹ ያዩ ነው ፋራ ትባላለህ አሉት ወሰደው ልብስ ቀይረው ነበረ በሉ እንውጣ ስንል ዞር ስል ሶፋ ላይ ተኝቷል ስንይዘው የለም እኔ ያኔ ሚኒባስ ነበረኝ ሚኒባሱ ላይ ገቢና አድርጌው መስኮት ከፍቼለት ትንሽ እየቀነሰ እንዲሄድ አደረኩት አዳራሽ ገባን አድረስ ገባ የለም አወረን ነው ሶፋ ላይ ሄደን አስቀመጥነው ከረባቱን አወለቀ ኮቱን አወለቀ በቃ ነገርናቸው እዛ ማረፊያ ክፍል ነጋለች ንፋስ ከሚመታ ብለን ወንድሟን ጠርተን ኮቱንና ከረባቱን አመሳሲ ገባ ኬክ ሰዓት ላይ ነው ትንሽ የነቀሙ ነው እንኳን ያለው እንደዚህ ገጠመኞች አሉ ጥሩም ገጠመኞች አሉ አኒቨርሰሪ ምን ያው ለምሳሌ አባቴ ናቸው ጌትፋሙቴን ባለቤት ጌታውን በሻ አራት ልጆቻቸው ይዳርኩት ነኝ አራት ልጆቻቸው መጨረሻ ላይ የሳቸው አኒቨርሰሪ ነበር እንደው መደሰትበት የሳቸው አኒቨርሰሪ ከልጅ አራቱም ልጅ ሰባት ልጅ ነው ይዳር ሰባት ልጅ ነው ያላቸው
እኔ 4ቱ ላይ ነው የደረስኩት ስራ የጀመርኩት ማለት ነው። 7ቱንም ልጅ አንድ ካሜራማን የዳራላቸው፣ 7ቱንም አክሱማይት ባንድ የዳራቸው፣ 7ቱም ልጅ ሂልተን ነው የዳሩት። እሳቸው ላይ በጣም የምደሰትበትን 4ቱን ልጅ ድሬላቸው የመጨረሻውን እሳቸውን አንቨርሰሪ ስናከብርላቸው እዛው ሂልተን አዳራሽ እያላቸው ሂልተን ያደረጉት ፕሮቶኮላቸው ሆኜ ነው። እሱ በጣም ያስደስተኝ ነው። በቃ እሳቸው እግዚአብሔር ያክብራቸው እድሜ ይስጥልኝ እንጂ በቃ በጣም ነው የሚወደኝ። ያ ቤተሰብ ነኝ እኔ ለዛ ቤተሰብ እና በጣም ደግሞ የሚገርማችሁ ማውራት ፈልቀው ደግሞ አበባ በታኝ የነበረች ልጅ ደርሳ ድሬያታለሁ። ምናልባት አሁን ታይ ይሆናል። አንድ ቤት በሰርግ ስራ ከገባሁኝ አንደኛ ነገር ፋሽኔ ነው ሳላቅ በቃ ውስጤ ነው ያለው እና ከልቤ ነው የምሰራው። ማመስገን የምትፈልጉ ሰው ካለ ግን ከዛ በፊት ያው በዓል ድባብ ነው። ዛሬ መስቀል ነው። ስለዚህ ቤታቸው ቁጭ ብለው የበሉ እየጠጡ የሚያዩን ሰዎች አሉና የናፈቃቸውን የአያታችንን ዘፈን ትንሽ ታንጎራጉርልን ከቻልክም በጭቅላቴ ልቆም። እሺ መስቀል ባህል ሁሉም በተለይ በደቡብ ህብረተሰብ ውስጥ ልዩ ቦታ ያለው ነው። በጉራጌ ብቻ አይደለም፣ በደቡብ ህብረተሰብ ውስጥ ልዩ ቦታ ያለው ነው። በአንዳንድ የኦሮሞ ክልልም ልዩ ቦታ ያለው ነው። ከእምነቱ ውጪ በባህል ደረጃ ላይ ሁሉም የጉራጌ ህብረተሰብ ኒስትሮም ሰራ፣ ሀብታምም ሆነ ትልቅም ስራም ሰራ ሰብስቦ መስቀል የሚቀር የለም። ምርቃት ይፈልጋል። አገር ቤት ሄዶ ምርቃት ይፈልጋል። ያበላል፣ ያጠጣል፣ ይመረቃል። አይታችሁታል እናንተ መስቀል አገር ቤት ሲገባ 4-5 ቤት ካለ ወይ የሞተበት ካለ ወይ ከሀገር ውጭ ያለበት ካለ ያረደው ሰውዬ ግማሽ አካፍሎ እንጂ ብቻውን የሚበላ ያለው ግማሽ ይሰጣል። ምርቃት ስለሚያስፈልግ በተለይ በጉራጌ ህብረተሰብ ምርቃት በጣም ትልቅ ቦታ አለው። ስለዚህ እኔም እዚህ ቦታ ላይ እኔ ስዘፍን እናንተም አብራችሁ እናያለን፣ ታጭባላችሁ። ከዛ በፊት ግን ማመስገን የሚገባችሁን አመስግኑ። ታላቅ ይቀደም እዚህ ላይ ታላቅ አልሻይሽ ከሷ ልትከተል እስካው ነው። እሺ ታላቅ ለዚህ ያደረሰን ያው ልዑል እግዚአብሔርን በጣም እናመሰግናለን። ክብር ምስጋና ለሱ ይሁን። በመቀጠል እዚህ ላይ እንግዳ ሆነን እንድንቀርብ የተደረግነው ባንተ ነውና አንተን በጣም እናመሰግናለን። ብዙ ነገር ሆነ ስላሳደገን ያው የአባትነት ግዴታ ቢሆንም አንዳንዴ ብዙ ነገር አልፈህም ፕሮቴክት አድርገህም ብዙ ነገር ሆነልናልና በጣም ምርጥ አባት ነህ። ኑርልን። እናመሰግናለን። በደንብ አንተን እንድናከብር እድሜ ጤናውን ይስጠን። አንተንም እድሜ ጤናውን ይስጠን። ቤተሰቦቻችንን ያንተን ቦታ ተክተው ብዙ ጎዶልህን የሸፈኑ ቤተሰቦች አሉ። በጣም እንወዳቸው የምናከብራቸው ያርጋው በዳሶ ቤተሰቦች በሙሉ አክስቶቻችን፣ አጎቶቻችን በጣም እንወዳቸዋለን፣ እናመሰግናቸዋለን። በመቀጠል እዚህ ባይገባንም ለጠሩን ሰዎች ለማያ ፕሮዳክሽን በጣም እናመሰግናለን። እግዚአብሔር ያክብርልን። ነው ለኢትዮጵያ ሕዝብ በሙሉ መልካም በዓል እንኳን አደረሳችሁ እንላለን። አይ በበዓል ቀን ማልቀስ የለም። እሺ አክስታችን ትግስት መርሻ ከነባለቤቷ ሄኖክ በጣም እናመሰግናቸዋለን፣ በጣም እንወዳቸዋለን፣ እናከብራቸዋለን። አጎታችን ሽመልስ ድሬዳዋ ነው ያለውና በጣም ነው የምንወደው፣ በጣም ነው የምናከብረው። ይኖሩልን። እንግዲህ እኔ እግዚአብሔርን በጣም አመሰግናለሁ ከምንም በላይ በልጆቼ እንደዚህ መመሰገን ለዚህ በቅታችሁልኝ። የምትበቁ አይነት አልነበረም ማስተዳደራችሁ ትንሽነታችሁ ግን አድጋችሁልኝ ለዚህ በቅታችሁ እንደዚሁ ከኔ ጋር ቁጭ ብላችሁ እንደ ልባችሁ በነፃነት ጠይቃችሁ አመስግናችሁ ለዚህ ስለበቃው እግዚአብሔርን በጣም ነው የማመሰግነው። በቤታችን ቅድስት ድንግል ማርያም እናቱንም ጭምር እኛ ቤት ገብርኤል የተለየ ነው። ገብርኤል አባታችን ነው። ለዚህ ቤት ብዙ ታሪክ አለውና ክብር ለሱ ይሁን ለገብርኤል አምላካችን። ግን አባቴ አርጋው በዳሶ አሁንም ሞቶም የሚጠቅመኝ አባት ነው። ሞቶ በስሙ የተጠቀምኩ ነው ሞቶ። ስለዚህ ነፍስ ይማር። የነፍስ ይብዛ። ብዙ ላይፍ አይቷል፣ ብዙ ሀገሮች ዞሯል።
ሞት አይቀርም። እናቴ ግን ምንም የቤት እመቤት እንደሆነች ነው ብዙ ለፍታኛን ለማሳደግ ብዙ ለፍታ ደክማ ብትኖርልኝ ኖሮ ደስ ይለኝ ነበር። ግን አሁንም እሷንም ነፍሷን ይማረልኝ። እናንተም አላሳፈራችሁኝ። ምደግመው ነው በተለይ በእናንተ ለፍቼ ደክሜ አሳደግኩ ብዬ አይሰማኝም ስሜት። ለምን እንደማይሰማኝ ታውቃላችሁ? አላሳፈራችሁኝ። በምንም በትምህርታችሁም አላሳፈራችሁም፣ በባህሪም አላሳፈራችሁም። ድምጻችን አይሰማም። እግዚአብሔር ጥሩ ህይወት ይስጣችሁ፣ ጥሩ ትዳር ይስጣችሁ። ትዳራችሁ እንደ አባታችሁ እንዳትጠብቁ። ትዳር የራሱ ያለ የማይተዋወቅ ሰው ነው አንድ ላይ የሚገናኘው። የተለያየ አስተዳደግ ያደገ ሰው ነውና እንደ አባታችሁ እንዳትጠብቁ። ብዙ እኛ የምትፖስተው ቦታ ላይ የምትሰሙት ነገር አለ። እንደዚህ ቀብጦ አሳድጓቸው ይለያያል አይደል? አባት ሌላ ነው፣ ትዳር ሌላ ነው። ስለዚህ የሚያከብራችሁ ቤተሰቦቻችሁን የሚወድ እምነቱን አክባሪ የሆነ እውነተኛ ፍቅር ያለው እናንተን ብቻ ብሎ የመጣ ቆንጆ ትዳር ይስጣችሁ። ቀሪ ነገር እናንተ መዳር ነው የቀረኝ። እናንተ ቆንጆ ትዳር ይስጣችሁ፣ ቆንጆ ፍቅር ይስጣችሁ፣ ሰላም ይስጣችሁ። ልጆቻችሁን ለማሳደግ ያብቃኝ። ደግሞ እንደገና ደግሜ ልጆቻችሁን ለማሳደግ ያብቃኝ። ወዳችኋለሁ፣ አሁንም ወዳችኋለሁ። ቤተሰቦቼ፣ እህቶቼ ባል፣ ወንድሞቼ፣ የወንድሞቼ ሚስቶች፣ በአጠቃላይ ዘመዶቼ እድሜና ጤና ይስጥልኝ። የእህቶቼ ልጆች በአጠቃላይ የልጁን ሁሉ እድሜና ጤና ይስጥልኝ። ማያ ጣቢያ ደግሞ በቃ ኦሬዲ እንደ ልባችን እንደዚህ ተንፍሰን አናውቅም። በነፃነት እንደዚህ ቤት ውስጥ እናወራለን። በሚዲያ ላይ ግን ጥሩ የልብ ወግ አሉት። ቀላል ፕሮግራም አይደለም። እኛ የልባችን እንደዚህ እንደተነፈስን ሁሉም ሰው መጥቶ እንደዚህ ለመተንፈስ ያውቃል። የልብን ወግ ስንነጋገሩ በእኛ ህይወት የሚማር ሰው ስላለ እኛም በብዙዎቹ ተምረናልና ከዚህም በላይ ትልቅ ጣቢያ ላይ ደርሶ ለማየት ያውቃል። ከልብ ላመሰግናችሁ እወዳለሁ። በጣም ነው የማመሰግነው። እኔው ሀገር ቤት አልገባሁም፣ ግን ሀገር ቤት የገባው ነው መሰለኝ። ሀገር ቤት ምንም የጎደለብኝ ነገር የለም። ሁሉም ከምድጃው ጀምሮ ከሁለመናው ጀምሮ ሁሉም ሰራተኛው፣ ካሜራማን፣ ኤዲቲንግ ዘሆል በማየት ስር ያለው ከነ ባለቤቶቹ እድሜና ጤና ይስጥልን፣ ያቆያችሁ። ከዚህ በላይ አድጋችሁ ትልቅ ድርጅት ሆናችሁ ለማየት ያብቃኝ። የጉራጌ ስነ ስርዓቱ ዋናው ኬርታ ስለሆነ ስለዚህ እድሜ ጤና ይስጣችሁ፣ እደጉልኝ። እግዚአብሔር አምላክ ትምህርታችሁን ገልጿል። ከዚህ በላይ ትምህርት ደረጃ ላይ እግዚአብሔር ያደርሳችሁ። ወዳችኋለሁ። ቤተሰቦቻችን እግዚአብሔር ሰላም ጤና ይስጥልን። አገራችን ሰላም ያርግልን። አገር ሰላም ሲሆን ነው እንደዚህ በነፃነት የተጫወትነውና እንደልባችን የበላነው የጠጣነው አገር ሰላም። በጉራጌኛ የሀገር ጠላት ደግ በል እንኬ ባለ ብር ይበል። እንግዲህ መሃሉን ገነት ዳሩን እሳት ያርግልን። እግዚአብሔር አምላክ ሰላምና ጤና ይስጥ። አገራችንን አንድ ያርገው። በአንድ ቋንቋ በአንድ አንደበት እንድንናገር ያድርገን። ኢትዮጵያን እግዚአብሔር ይጠብቃታል። እስከ መጨረሻው ሰላምና ፍቅር ጤና ይስጥ። አሁን ያየን ያለውን ሰላም እየመጣልን ያለውን ሰላምን ያጽናልን። እስከ መጨረሻው ሰላምና ጤና ይስጥ። ይሄም ድርጅት ይደግልን፣ ከዚህም በላይ ድረስ ሰው የልብ የወጉን እንዲያወራ አዲስ ሚዲያ ነው። ማንም ሰው የልቡን ያላወጋም። እኔና ልጆቼ ራሱ ዛሬ ተዋወቅነው። የልባችን ያወጋነው ዛሬ ማላቀውን ሁሉ ጉድ ዛሬ ነው የሰማሁትና ይሄ አድጎ ትልቅ ደረጃ ላይ ደርሶ ለማየት ያብቃል። እኔ ባጎደልኩት ቅዱስ ገብርኤል ሚካኤል ሁሉበት የውኔው ኬሬው ለአገርኛም ለሕዝብም ለኢትዮጵያ ሕዝብም ኬሬው ለማየት ጣቢያ እዚህ ሀገር ላላችሁ እዚህ ሙሉ ሚዲያ ሰራተኞች ለልጆችም ለኔም ኬሬሁ ሙሳሙ እንዳያመልጣችሁ የቀደመ ወዲህ ላርጋለኝ። እናመሰግናለን። ኢህአዴግ አገሪቷን ሲቆጣጠራት ዘምተው ነበረ የዩኒቨርሲቲ ተማሪዎች ሁሉ። ያው ጦርነቱ ስለደረሰ ነበረ ወደ ኬንያ ሲሰደዱ በአጠቃላይ እዛ ኬንያ ያን የተሰደዱ ዩኒቨርሲቲ ተማሪዎች ሁሉ የሚያስታውሱት ዘፈን አለ። በአማርኛ ገልብጠውት ነው ያወሩት። ዳቦ በመርመራታ በላናታ እያሉ ነበረ የሚሄድ ግን ታልፌ በለት ታልፌ በለት ይሄም ምርጥ የአባታችን ዘፈን ነው። አሁን አብነት ነው። በቃ አባታችን በጣም ያስታውሳል። አብነት እግዚአብሔር እድሜና ጤና ይስጥ፣ በርታ። እንዳውም አሉ ብዙ ዘፈኖች ያልተዘፈኑ አሉ።
እንሰጣለን ትዘፍናለህ። ምን ነበር የዘፈነው? ሰበሽ ሰበምና ሰበምና ሰበሽ ሰበምና ሰበምና አትንቃይ ወጣ ጠላው ዘንዋል አብሮባና አብነት የተጫወተው የኛ ዘፈን ነው። በአጋጣሚም እንድታውቁት ነው። አመስግኖናል። መታሰቢያነቱን አባታችን አድርጎታል። ከዚህ በመቀጠል እንግዲህ ኦሪጂናሉን የወራይ ሰመሬ አይ ግሬራ መሰር ተቀብሎ የወራይ ሰመሬ የቡልቡላሽ መጋን አይ ብሬ ብሬ አይ አለር ብሬ ሾካ አይ ብሬ ብሬ አይ ማናሸ እነራት ኢነት መልካማ አለም ብሬ ነና አለም ብሬ የመስቀል ባህልን በየቤታችሁ አገር ቤትም በየቦታው ውጭም ሀገር ያላችሁ በየአገሩ ላይ የመስቀልን ባህል ለምታከብሩ ኢትዮጵያውያንም ኤርትራውያኖችም በአጠቃላይ እንኳን አደረሳችሁ እያልን እንግዲህ እስካሁን ስናዝናናችሁ ቆይተናል። ስናጫውታችሁ ባህላችን ወጋችን ስንነግራችሁ ቆይተናል። መልካም ጊዜ እንደሚሆንላችሁ እንዳስደሰትናችሁ በጀስ እርግጠኛ ነን። መልካም ጊዜ እንዲሆንላችሁ እንመኛለን። እንግዲህ ስገባ በሶዶ ጉራጌኛ ገብቻለሁኝ። አሁን ደግሞ ስወጣ ደግሞ በወንድሞቻችን በሰባቴ ጉራጌኛ ቦየቃ ብዬ እሰናበታችኋለሁ። እናመሰግናለን።